ማን አምሳል በአደም አለይሂ ሰላም በራሱ ዑለማዎች ያብራሩት እንደዛ ነው። ገባክ? አሁን ደግሞ የምታመጣልኝ አንተ ይሄንን ሳይሆን በአምሳሉ ፈጠርን የሚለውን ሳይሆን የአላህ እጅ የአደምን ይመስላል፣ የአላህ እጅ የፍጡራን ይመስላል የሚል ማስረጃ ታመጣለህ ማለት ነው። አሚር አለ። ሰላም አለይኩም። እንዴት ነሽ? ደህና ነኝ አልሐምዱሊላህ። አንተስ? አልሐምዱሊላህ። አይ ፋልኮን ስሜታዊ ሆነ ባታወራ ጥሩ ነው። የሆነ በግድ ለማገናኘት አትሞክር ከቻልክ። አሁን ያመጣኸው ሐዲስና የአላህ ሱብሓነሁ ወተዓላ አስማው ሲፋት ጋር የሚገናኝ አይደለም። ከሱ ጋር እንዴት እንዳገናኘኸው ባናቅም ማለት ነው። ከሱ ጋር የሚገናኝ ሐዲስ አይደለም። ሐዲሱ ሁለት ማብራሪያ አለው። ሁለቱም ግን አይገናኙም። ከአምላክ አላህ ሱብሓነሁ ወተዓላ አስማው ሲፋት ጋር የሚገናኝ አይደለም። እሺ የአላህ አካላት ከፍጥረት ጋር ጭራሽ አይመሳሰልም ብለሻል። እዚህ ጋር ግን the prophet said አለ አላህ created Adam in his picture በራሱ ፒክቸር አደምን ፈጥሯል። in his picture የሚለው ቆይ ቀጥል አሚር። ኦኬ መርሃባ እዛ ተረጋጋሽ ፋልኮን። in his picture የሚለው in whose picture በማን ፒክቸር ነው? በአላህ በራሱ ፒክቸር ኖ in his picture በአደም በራሱ ፒክቸር ፈጠረው ነው። ፊ ሱረቲ ሲል በአረብኛ ፊ ሱረት የሚለው የሚመለሰው ወደ አደም ነው እኮ። አረብኛ ታውቃለህ? በራሱ በአላህ ነው እያለ እኮ። አዎ አደምን በራሱ በአደም ፒክቸር ፈጠረው ነው። ፊ ሱረቲ የሚለው የአረብኛው ፊ ሱረቲ የሚለው የሚመለሰው ወደ አደም ነው። አረብኛውን ክፈተው አረብኛውን ላሳይ። ኦኬ ሰለላሁ ዐለይሂ ወሰለም خلق الله آدم على صورته ይሄውልህ ያኛው አየኸው አላሁ خلق الله ብሎ አደም على صورته ይላል አይደለ? ይታይሃል? ፋልኮን እንትን ትሞክራለህ አረብኛ ትንሽ ለማንበብ ምናምን ሜቢ አንዴ እንዲያንተ በአረብኛ የምትደበቅ እንግሊዙን አታነበው ድጋሜ መሀል ከገባ ካወርድሃለሁ። እሺ መውረድ ከፈለክ መውረድ ትችላለህ። አርፋችሁ ተቀመጥ። ምን ሆናችኋል? ሰው ወንድም እያወራ አይደል? ያ እና አላ ሱረት የሚለው ወደ አደም ወደ ራሱ ነው የሚመለሰው። አደምን በራሱ በአደም አቋም ፈጠረው 30 ሜትር አድርጎ ፈጠረው ነው የሚለው። እሺ ሐዲሱ ከፈለክ ሸርሁን ክፈተው፣ የሐዲሱን ሸርህ ክፈተው። ሁለት አይነት ማብራሪያ አለው። ሁለቱም ግን አንተ ካመጣኸው የአምላክ አላህ ሱብሓነሁ ወተዓላ ባህሪያት ጋር ወይም ደግሞ ከዛቱ ጋር ይገናኛል ያልከው ጭራሽ አይገናኝም። የሐዲሶቹ ሸርህ በራሱ ማለት ነው። እሺ አይገናኛል የምትል ከሆነ ማስረጃ እሺ ላይኖች አሉት እሱን ታምናለህ? እሱን አንከድም። አምላክ አላህ ሱብሓነሁ ወተዓላ መለኮታዊ የሆኑ እያዳመጥከኝ እሺ ፋልኮን ለምሳሌ አምላክ እኔ ሰዋዊ የሆነ አይኖች አሉኝ። አምላክ አላህ ሱብሓነሁ ወተዓላ ደግሞ መለኮታዊ የሆኑ አይኖች፣ እጆች፣ እግሮች እንዲሁም ሌሎች ለአምላክ አላህ ሱብሓነሁ ወተዓላ በቁርአን በሐዲስ በግልጽ የመጡ ነገራቶች አሉት ብለን እናምናለን። ግን መለኮታዊ ኦኬ ሻላልታለው ምን ታምናለህ? ያ በቃ የተገለጹት ሁሉንም ብዬ ሰብሰብ አድርጌ መለስኩልህ። መለኮታዊ የሆኑ ብዬ ነገርኩህ። መለኮታዊ የራሱ የሆኑ መገለጫዎች አሉት ብዬ አምናለሁ። እናምናለን። እሺ ቆይ የሆነ ሐዲስ አንግቼ ነበረ ስለ ማህፀን የሚያወራ እሱንስ ምን ትላለህ? አይወልክ አሚር ልጁ ከዚህ እየዘለለ ነው። ገባክ? አንዴ ፋልኮን አላህ ሲፋት ላይ አሁን ያመጣው ላይ ጨርስና እኛም ጥያቄ ያለን ገብት ካላ አሁን ያመጣው አልኳችሁ ማስረጃ ጠይቁኝ። አንተ ምን ሆነ? ጤነኛ አይደለም እንዴ? የማገናዘብ አቅምህ ምንድነው? የመጀመሪያ ያወራከው ላይ ተመልሶልሃል ወይስ ምንድነው? አሁን ያመጣው ሐዲስ ራሱ ትክክል አይደለም እየተባልክ ነው። ማህፀንማ ያንተ አምላክ ነው ያለው የአይሁድ ጎረምሳ። ሌላ ነገር እንድናገር ማስረጃ ለሳይ የመጀመሪያ ያመጣው ላይ ጨርሰሃል? የመጀመሪያ ያወራከው ያለ ነው አልጨረስንም። አካላት አሉ፣ የሰው አካል የሚመስል አካላት አላቸው ያልኩት መጀመሪያ አላህ ማጠናለው። እኔ ሰው ማምለክ ተጽዕኖ ፈጥሮባቸዋል፣ አእምሯቸው ቀንጭሯል ምለው ለዚህ ነው።
ምን ነው ጀለስ ምን አራዳ ያጫውተህ እንጂ መጀመሪያ ያመጣው የአላህ ሲፋት ላይ እግር እጅ ብለህ ያመጣው የቁርአን አያቶች ላይ ተመልሶልሃል ወይ? ተመልሶልሃል? አንተ እንደምታጸድቁት ተመለሰልኝ። ታጸድቃላችሁ እናንተ። ማጸድቅ አካልም አለ፣ ችግር የለውም። ግን ማህፀን አለ ወይ ነው ጥያቄው። እዚህ ጋር እኔ ጥያቄ አለኝ። ማህፀን አለ ወይ? ሁለተኛ ላይ አንተ አሁን የሁለተኛ ጥያቄ ነው። እኔ መጀመሪያ ጥያቄ አልጨረስንም። ሲፋት ላይ አያችሁ፣ ሲፋት ላይ ማህፀን አለ ወይ? አንድ ጥያቄ ሊጠይቀኝ ነበር የጀመረው ማለት ነው። ቆይ ማስረጃ አፎን ቆይ ፋልኮን አምጣ፣ ክፈተው። ሀዲሱን ክፈተው። በቃ ምንም እንትን እንዳትል አምጣ፣ ሀዲሱን ክፈተው። በዚህ ዙር ግን ይኸውልህ እንትን ካልከው ተዋርደህ ነው የምትሄደው። እሺ ለምንድን ነው የምዋረደው? የቅድሙንም ሀዲስ በማይሆን መልኩ ፈተኸዋል። አሁን ርዕስ ላለመቀየር ብለን ዝም ስንልም እምቢ ብለሃል። ስለዚህ አሁን ማህፀን የሚለውን ክፈተው። ችግር የለውም እኮ ክፈተው። ኦኬ አረብኛ አለማወቅን ያንተን አለማወቅ የኔ ችግር ታደርገዋለህ። እኔ እኮ ግርም ነው የሚለኝ። እናንተ ካላወቃችሁ ታዲያ እኛ ምን እናደርግ? ዝም ብለህ ክፈተው። አሁን ሀዲሱን ክፈተው። ምን እያለ መሰለህ አሚር፣ ይክፈተው። ተወሱን ችግር የለውም። እኔ ላውራ እስከሚከፍት አሁን ይሄ በአረበኛ ተደበቃችሁ የሚሉት አሁን አንድ ነገር ልንገራችሁ። አሁን እኔ ከአማርኛ ውጭ የኢትዮጵያን ቋንቋ አልችልም። በነገራችን ላይ አንድ ኦሮምኛ ተናጋሪ መጥቶ በአማርኛ ተደበቅሽ ቢለኝ እኔም አልችለውን ቋንቋ ኦሮምኛ እንዴት ነው የማወራው? ገባችሁ? ወይም ሌላ ቋንቋ ማለት ነው። ልክ እንደዛ ነው እያሉን ያሉት ወገኖቻችን ማለት ነው። እናንተ ካላወቃችሁ ካልተማራችሁ ምንም ልናደርግ አንችልም። የመማር ግዴታ ያለባችሁ እናንተ ናችሁ። ገባችሁ? አንድ ሰው መጥቶ በእንግሊዝኛ ተደበቅ ቢለው አሁን እንግሊዝኛ ተናጋሪን እኔ በእንግሊዝኛ ተደበቅ ብሎ ይሄ ያሳፍራል በጣም። በነገራችን ላይ አሁን የሚያመጣው ማስረጃ ራሱ ማህፀን አይልም፣ ግን ይፈተውና ችግር የለውም። ወደ ቀጣይ እንሄዳለን። ቪዲዮ ፖስት ቻለው ዛሬ ኢብራሂም ከወገናችን ቃል ጋር ውይይት አለው። ፒን ከተደረገው ቀጥሎ እንትን ሶስተኛ ላይ ያለው ማለት ነው። እንትን በሉት፣ ሼር አድርጉት ቪዲዮውን። ዛሃሩ ሰላም አለይኩም ሰዓዲ ሁላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢበቲ እንዴት ነሽ? እንዴት ናችሁ? የዛሃራ ሊንክ ያላችሁ እዚህ ጋር አስቀምጡት። ዛሃሩ ስራ ስለጀመረች ሁላችሁም ተቀላቀሉ። እሺ ሊንኩን የቴሌግራሙን እዘዙ። ሱሱ ካለሽ ፖስት እሺ፣ ታች ላይ ሀሳብ ካለሽ መቀጠል ትችያለሽ። አይ እስከሚከፍተው እየጠበቅኩኝ ነው። እኔ ነው እንዴ? አይ ሊስት አስታወራ ነው። ሀሳብ የለኝም። ይክፈተውና እስኪ እናያለን። አላህ ማህፀናለ። አሁን እነዚህ ሰዎች ካልታረሙ እኮ አስቸጋሪ ነው የሚሆነው። አሁን በጣም ብዙ ረጅም ዓመት የፈጅ ጥያቄ ነው እና አሁንም ይሄን ጥያቄ የሚጠይቁ ከሆነ ወላ መድሪ ጤናቸውን አላህ ይመልስላቸው ከማለት የዘለለ ምን ማለት ይቻላል? ይሄ ጤና አይመስለኝም ራሱ። ዳዊት በጣም አልተረጋጋህም። ካንተ በፊት ጌቻው አለ። ተረጋጋሽ፣ ይጠቅማል አንተ መረጋጋቱ። በዛ ላይ ወንድም ፋልኮን እያወራ ትደራ። እኛ አለነሽ አንወጣም። መጠየቅ ያለብን ትጠይቃለህ። ተረጋጋን። እሺ ፋልኮን ምን ነው ቀረ? በታክሲ ነው እንዴ የምታመጣው ማስረጃውን? ኮኔክሽን አስቸግሮኝ ነው። አዲስ ቁጥሩን አታውቀው? ላስተምረው ይችላል። አስቀምጪ። አላውቅም አልክ እኮ። እኔ አረብኛ አለማወቅ ኮኔክሽን አስቸግሮኝ ነው ያልኩት አባቴ። የኔ ችግር አደረከው እኮ። አላውቅም እያልክ አስተምራለሁ ይለኛል። ኧረ እናንተ ሰዎች ግን Okay, the prophet said, Allah created his creation, and when he had finished it, the womb ምንድን ነው? ወንድሜ እስኪ እንደውም ተተወው። እኔ እንትን ልበል፣ አረበኛ አንብብልኝ። ኦኬ የታል አላህ ማጸን አለው የሚለው የታል? አላመጣሁም። አንድ
አንብብልኝ ኢትዮጵያ ልተርጉምልህ ልተባበር ጎግል ላይ ልትሄድ ነው? ክፈተው፣ ሐዲሱን ክፈተው እና እያነበብን ቃል በቃል እንተረጉመዋል። ጎግል ትራንስሌሽን አንቀበልም። ጎግል ትራንስሌሽን ሐዲሱን ክፈተው፣ ራሱን ሐዲሱን ክፈተውና ተርጉምልን ቃል በቃል። እሺ አቡሪ ሳያድዋሪ 48 ከታች ያለው ጎግል ነው ጉድ የሰራህ። ሳያድዋሪ ጎግል ነው ጉድ የሰራህ። ሃርድ ኮፒ ያለው ሐዲሱን ክፈተው፣ ራሱን ሐዲሱን ክፈተው። ሱና ዶት ኮም ላይ ግባና ሐዲሱን ክፈተው። ይሄው የራስህ እኮ ነው። እንደውም ሱና ዶት ኮም አይታመንም። ሐዲሱን ክፈተው። ጎግል ትራንስሌሽን ሳይሆን ሐዲሱን ክፈተው። ግድ የለህም። ማህፀኖቻችሁን ቆረጡ ይላል። ሐዲሱን ክፈተው ብሏል። አላህ ፍጥረቱን ጨረሰ። በጨረሽም ጊዜ ፋልኮን ክፈተው፣ ሐዲሱን ክፈተው። ሐዲሱን ይሄ ምንድን ነው? ይሄ ምንድን ነው? ጎግል ትራንስሌሽን ነው ይሄ። ሐዲሱን ነው ያልኩህ። ሐዲሱን ክፈተው አይደለም። ይሄ ሱና ዶት ኮም ላይ ሐዲስ ቁጥር ስንት ነው? ሳይ ቡኻሪ ስንት ነው? ሳይ ቡኻሪ ስንት ነው? 4830 በቃ እዛ ላይ ሐዲሱ ላይ ጠቅ አርጋት፣ ነካ አርጋት ሐዲሱን ማለት ነው። እዛ እንትኑ ላይ ይውሰድ። ይሄው ሰሂህ የሆነ ሐዲስ ነው። ይሄውና ሰይድ አላህ ክሬቲቭ ዲስክሪፕሽን እንግሊዝኛው እንትን አረብኛው ላይ አድርገውና አሁን ቃል በቃል እንተርጉሙ። ማህፀኗ ተነሳች። እሺ ማህፀኗ ተነሳች። እሺ ሐዲስና ቆይ አረብኛው ላይ አድርገው። አረብኛው ላይ አድርገው። ሐደሰና ኻሊድ ኢብኑ ጠጋ አድርገው። ዩቲ አንቺ ክፈችው ሐዲሱን። ቆይ በታብ አንቺ ክፈችው። እኔ ፈት ይሻላል። አሁንም እያቀረበ አይደለም። ሱና ዶት ኮም አሁን እስቲል ትራንስሌት ካደረገው ላይ እኮ አላህ ረሂም አለው የሚል ማን ነው? አላህ ማህፀን አለው የሚል የለም። ማህፀኗ ከየት ነው የተነሳችው? አሳየን እሱን እስኪ ራሱ አንተ የጉግል ትራንስሌት ያደረግከው ላይ ራሱ አሳየን። ተርጉሚልኝ፣ አረብኛ ተርጉሚልኝ። ለምን ተረጉምልሃለሁ? አሳየን እያልኩህ እኮ ነው። አሳየን እዛ ላይ ራሱ አላህ ማህፀን አለው። አንተ ትራንስሌት ካደረግከው ወደ አማርኛ ከተረጎምከው ላይ አላህ ማህፀን አለው የሚለውን አሳየን እያልኩህ ነው። አረብኛውማ አይልም። አረብኛውንማ እንተረጉምልሃለን እኮ ችግር የለውም ስለማታውቅ። ግን እዛው ላይ ራሱ ትራንስሌት ያደረግከው ላይም አላህ ማህፀን አለው አይልም ነው የእኛ ነጥብ። ማህፀን ተነሳች ይላል በእሱ ትራንስሌት ባደረገው ጉግል ትራንስሌሽን እኮ አላህ ማህፀን አለው ነው ያልና መጀመሪያ ለዛ እኮ በዚህ አይልም። ልክ ነሽ። ልክ ቀጥል አሚር። ናና ተመለስ ፋልኮን ቁጥሩ ስንት ነበረ? ሰይ ሙስሊም ላይ አለ መሰለኝ 2554 ያለው ነው እንዴ? ሰይ ሙስሊም እሱ ጋር ነው። ቡኻሪ 4830 ፋልኮን ስቤ ያለው ተመልሰ ግባ። አስተያየቱ እንትኑ ላይ ዛሩ እንዳለችው ትራንስሌሽኑ ላይ ራሱ አላህ ማህፀን አለው የሚል የለም። ማህፀን ተነሳች፣ አላህ ፍጥረታትን ፈጥሮ ሲጨርስ ማህፀን ተነሳች ይላል። ግን እሱ አይደለም እንደዛ የሚል የለም። ግን እዛ ማህፀን ብሎ ትራንስሌት የተደረገው ራሱ ረሂም የሚለው ማህፀን የሚል ትርጉም የለውም። ማለትም ከኮንቴክስቱ ላይ ማለት ነው። ረሂም የሚለው ብዙ አይነት ትርጉሞች አሉት። ኮንቴክስቱ ላይ ረሂም ብሎ የገባው ዝምድና ነው። ዝምድና ተነሳች ነው። ከፊገራቲቭ ስፒች ሆኖ መጥቶ ከዝምድና ጋር አምላክ አላህ ሱብሃነሁ ወተዓላ የቆረጠሽን ዝምድናን የቆረጠን እቆርጠዋለሁ የቀጠለን እቀጥለዋለሁ የሚል ሐዲስ ነው ያለው። ትርጉሙ እንደዛ ነው። ነገር ግን ትራንስሌት ሲያደርገው ጉግል ስለሆነ ትራንስሌት የሚያደርገው ጉግል በስርዓት ትራንስሌት አያደርግም። ማህፀን ብሎ ትራንስሌት አድርጎታል። ኮንቴክስቱ ግን እያወራ ያለው ስለ ዝምድና ነው።
ሆነም ቀረም ግን ሙሉ ለሙሉ ራሱ አሁን እሱ ጎግል ትራንስሌት ያደረገው ላይ ራሱ አላህ ማህፀን አለው የሚል የለም። ጉድ አረጋቸው ባይዘ ጎግል። አንድ ጊዜ ከኡስታዝ ወይድ ጋር የሆነ ነገር እያየን ነበር እኔ ቤትና እዛ ላይ የነሱን አይ ቲንክ አውገስቲኖ ፊፖ መሰለኝ የሆነ ጽሁፍ እያነበብን እግዚአብሔርን ፍጡር እያለ ነው የሚተረጉመው። እግዚአብሔርን ኑባሬ ለሚለው ማለት ነው ቢንግ ለሚለው ጎግል ትራንስሌት ሲያደርግ ምን ብሎ ነው ትራንስሌት ያደረገው? ፍጡር ብሎ ነው ትራንስሌት ያደረገው። እግዚአብሔርን ፍጡር ታረጉታላችሁ ጎግል ትራንስሌት የምትጠቀሙ ከሆነ ፍጡር አምላኪ ነው የምትሆኑት። እግዚአብሔር ማህፀን አለው እኮ صح አብራክ አለ ይላል ባይብል መጽሐፍቶቻቸው። እሺ ሰላም ናችሁ? ከማህፀን ወለድኩም ይላል አይደል? ከሆድ ወለድኩ የሚለው ራሱ ከማህፀን ወለድኩ ነው። እግዚአብሔር ማህፀን አለው ተቃራኒ እናንተ ካነሳችሁት በዘለለ ባይብል ላይ እግዚአብሔር ከሆድ እንደወለደ ይናገራል። እንደገና አውዝ ብለ ተውት እንደውም السلام عليكم ورحمة الله وبركاته. وعليكم السلام. ሐዲሱን ታወርበት ወይስ ደግሞ ዝም ብሎ ስላላመጣ ወይም ምን እናድርግ? حديثه هنا حديث شرح البخاري لاي شرح الرحم القرابة مشتقة من الرحمة إلى زمد معناتنا. ولمثال من هو رحمك يلالو زمده من هو؟ هل هذا رحمك يلالو أو هل هذا قريبك يلالو عن زمدهنا ولا معناتنا هي ما بعد يتلمدنا. ولذلك حديثه ودا سورة محمد وسده فهل عسيتم يميلو قرآن آية لاي إن توليتم أن تفسدوا في الأرض وتقطعوا أرحامكم ይላል። ዝምድናችሁን ልትቆርጡ ዘመድ እርስ በርሳችሁ ልትበዳደሉ ብሎ በሰዎች መካከል ያለ ጉዳይ የዝምድና ጉዳይ እንደሆነ ሐዲሱ ራሱ ወደ ሱረቱ መሐመድ ነው የሚያመላክተው። እና ይሄ حتى شرح ሱረቱ መሐመድ መዝገበ ቃላት ላይ ገብታችሁ ካያችሁ ይሄ ረሂም የሚለው ቃል ዘመድ አልአቅሪባ ብሎ ተርጉሞታል። የሚሉት ነገር የለም። ግን እግዚአብሔር መዝሙረ ዳዊት ላይ ያለው ሰይጣን የተሳሳተው ሰይጣን ከመፈጠሩ በፊት የእግዚአብሔር ልጅ የወለደው ከማህፀኑ ነው ይላል ቃል በቃል። መዝሙረ ዳዊትን ጠይቄው ነበር። ምሳሌያው እግዚአብሔር ወላጅ እንደሆነ ምሳሌያው ንግግር ነው ብሎ መለሰልኝ። ምን ይላል? ይሄ የንጋቱ ሳይፈጠር ከንጋቱ በፊት ከማህፀኔ ወለድኩ ይላል እግዚአብሔር። በአማርኛ ከማህፀን ብሎ ተርጉሞታል ወይስ ሆድ? የሰባ አባቶች ትርጉም ሄዳችሁ ስታዩ ግን ምን ብሎ ተርጉሞታል? ከማህፀን። ስለዚህ ውልደት አለ። ውልደቱ የተካሄደው ደግሞ ከማህፀን ነው። የወለደው እግዚአብሔር ነው። የቃል በቃል መፍትሄ የሌለው መውጫ የሌለው ቃል ነው። ውልደቱ ከተቀበልክ እንዴት ነበረ ለሚለው ደግሞ ራሱ ማብራሪያ ሲጠጥ መዝሙረ ዳዊት 110:3 ላይ ሰይጣን ሳይፈጠር አስቀድሜ ከሆድ ከማህፀኔ ነው የወለድኩት ብሎ ተናግሯል። እና ቀጥሉ ጀዛኩሙላህ ኸይር። ማስረጃ አለ እንደዛ ያልከበት አሁን ኡስታዝ? መዝሙረ ዳዊት እስኪ መክፈት የሚመቸው ማን አለ? ከዛ ሳይፈጠር ፍጥረታት ሳይፈጠሩ ሰይጣን የወደቀው ሰይጣን ሳይፈጠር እኔ ከማህፀኔ ልጅ ወለድኩ ተወለድኩ። ኮሜንታሪው እንደዛ የሚለው ማለት ነው። መጀመሪያ ቃሉ ታዲሳን ባይብሉ ራሱ እንደዛ ይላል እያሉ እኮ ነው ኡስታዝ። ኖ አይደለም። አይ አሚራው ለምሳሌ እንደዛ ብሎ ኮሜንታሪ ይናገራል። ምን ብሎ መለሰልኝ? መዝሙረ ያሬድ ጠየቅኩት ገብቼ ነበር ይሄንን ቨርስ የለም ብለው ነበር ሌሎቹ። እሱ ግን አለ ብሎ አመነና ታዲያ ውልደቱ እውነት ነው ወይ አልኩት። አዎ እውነት ነው፣ እግዚአብሔር ወልደዋል። ግን ወልደዋል ስንል እንደ ፍጡር አይደለም ለየት ያለ ነው ምናምን አለ እና ከማህፀን ወለደ ነው የሚለው ቨርሱ አልኩት። ማህፀን የምትለው ቃል ግን በምሳሌ ነው የምትተረጎመው። እግዚአብሔር ይወልዳል ለማለት ነው እንጂ ማህፀን አለው ለማለት አይደለም ብሎ መለሰልኝ። ግን እግዚአብሔር ከማህፀን እንደወለደ ወለድኩ እኮ እሱ ሳይሆን ችግሩ አሁን እንትን የለውም እኮ
ማህፀነ አሁን ለምሳሌ በመጽሐፍ ቅዱስ እግዚአብሔርን የተጠቀሱ አሉት የተባሉት አካላቶች ምሳሌያዊ ናቸው ብለን እናምናለን። ሜታፎሪካል ኤክስፕሬሽን ነው። ውልደቱ ምሳሌያዊ ነው ወይስ ትክክለኛ እውነትም ወልደዋል? አይ ምሳሌያዊ ነው። እግዚአብሔር ወለደ ብለን አናምንም እኮ እግዚአብሔር አንደኛ ልጅ አልወለደም ፍጥረታት ሳይፈጠሩ ዓለም ቁጥር በሌለው ዘመን። እኛ እንደዛ ብለን አናምንም። የኦርቶዶክስ ማብራሪያ ሊሆን ይችላል። ኦርቶዶክስ አንተ ግን በቃ እግዚአብሔር ወልደዋል ብለህ አታምንም። እግዚአብሔር ኦርቶዶክስ ሁለት ውልደት ትቀበላለች። አንደኛ ውልደት እኔ ኦርቶዶክስ አይደለሁም እና አክል ካልሆንክ ታዲያ አንተ እኔ ፕሮቴስታንት ነኝ። እና እግዚአብሔር አልወለደም አይደል? እኛ የትኛውም ነገር ስንል ኦፍ ኮርስ ያ ቴዎሎጂ ባይዘው ዲፕ ነው። እኔ ፐርሰናሊ ለመልስ አልችልም፣ ግን እንትኑ እግዚአብሔር አንደኛ የሚወደው ልጅ የለውም፣ የወለደው ልጅ የለውም። እግዚአብሔር ምሳሌያዊ ንግግር ነው። ልጅ ሲል ልጁ ባል ምሳሌያዊ ነው እንጂ የወለደው አንድም ልጅ የለውም እግዚአብሔር። ያ ምሳሌያዊ ነው። ሜታፎሪካል ኤክስፕሬሽን ነው የምንጠቀመው እኛ። ያትሚስ ለምሳሌ ከማህፀን ወደድኩ ማለት ለምሳሌ የራሱ አይነት እንትን አይኖረዋል፣ ትራንስሌሽን ይኖረዋል። እስከ አምጣውና ያንተ ማብራሪያ አምጣ። ግን መጀመሪያ ማወቅ የፈለግነው ካንተ ምንድነው አንደኛ ልጅ አለው ምናምን የሚባለው እግዚአብሔር አብ ወለደ፣ እግዚአብሔር አብ ሰረጸ ምናምን የሚባለው ነገር ውሸት ነው። ወለደ ሲባል ወለደ ማለት አይደለም፣ ምሳሌያዊ ንግግር ነው እንጂ ስለ እግዚአብሔር የሰው አወላለድ አላልንም እኛ። እግዚአብሔራው በሆነ መንገድ አንደኛ ልጅ ወልደዋል ወይስ አልወለደም? ዓለም ሳይፈጠር ጊዜ ሳይቆጠር ቁጥር ስፍር የሌለው ዘመን መነሻ በሌለው ዘመን ውስጥ አንደኛው ልጅ ወልደዋል። በማይበላለጥ ሁኔታ በታይም ባውንደሪ ሳይሆን ከታይም ባውንደሪ አልፎ ማለት ነው ወልደዋል ስንል ያው በታይም አሁን ለምሳሌ ልክ እንደ ሰውኛ አይደለም። ወልደዋል ግን ስንል ምን ማለታችን ነው? ወገድ ሰውኛ አይደለም። አሁን ድመት ስትወልድና ይሄ ዶሮ ስትወልድ አንድ አይደለም። እኛ እያልን ያለ ነው እግዚአብሔርኛ በሆነ ሰውኛ አትበለን። በእግዚአብሔርኛ አወላለድ እውነተኛ አወላለድ ወልደዋል። በእግዚአብሔርኛ አልወለደም። እንደዛ የሚባልም አይነገርም። ስለዚህ እግዚአብሔር አንደኛ ልጅ አንድ ልጅ አለው ምናምን የሚባለው ውሸት ነው። አይ አንድያ ልጅ እሺ፣ በአንደኛ እቅፉ ያለው ሲል የራሱ እንትን አለው። አሁን ኢየሱስ የመንፈስ ቅዱስ ልጅ ነው ወይስ አይደለም? ኧረ እሱ ቴዎሎጂ ሰፊ ነው ባይዘው ና ችግር የለውም። አንተ በሰፊው ቴዎሎጂ ስታስበው እዚህ ኢየሱስ እግዚአብሔር ወልድ የእግዚአብሔር አብ ነው እንደዛ ሳይሆን የአብስ ልጅ ነው። ግብራቸው ስለሚለያይ እንደዛ የአብ ልጅ ነው። የአብ ልጅ ነው ያልክበት የመንፈስ ልጅ መንፈስ ቅዱስ ግን ልጅ አይደለም ያልክበት ዋና ምክንያት ግብር ልዩነት የግብር ልዩነት ነው። በግብር አብ ወልዶታል። አዎ እንደዛ ነው። አልወለደም አላልክም? አሁን አብ ስለወለደ አልወለደም ስለል ሊትራሊ እንደዚህ መውለድ ሰዎች ለምሳሌ ልክ ኤክስ እና ዋይ እንደ ባዮሎጂካል ማለት እንዳልሆነ እንደዛ እየተረዳ ስለሆነ ነው ባይዘው ወገን አነ እንደዛ በእግዚአብሔርኛ መንፈስ ቅዱስ አልወለደውም። በእግዚአብሔርኛ አብ ግን ወልዶታል አይደለ? በእግዚአብሔርኛ አወላለድ እንትን አልጉታ። ይሄ ቶፒክ ይለፈኝ ነው ፐርሰናሊ ይለፈኝ። አንደኛው ቶፒኩም እንትን የሆነ ነው። ምን ይሆናል? እኔ እዚህ ላይ ግን አንድ ጥያቄ ያለኝ ኡስታዝ ይቅርታ በዚህ አይነት ጉዳይ ዩቲ ይለፈኛል ሳይሆን ይችም ብቻ አንድ ነገር ብቻ ለማወቅ ፈልጌ ነው። አብ ወላዲ ነው ብላችሁ ታምናላችሁ? እኔ በዚህ አይነት እንትን ውይይት አላደርግም ብያለሁ። ይኸው ይለፈኝ ብዬ እኮ ተናገርኩ። እኪ ስለ ወላዲነት ማውራት አትፈልግም? አይ እንደዚህ አይነት ይሄ ሴንሲቲቭ የሆነው እንትን ጉዳዮች በእኔ እንትን ደረጃ ሲሆኑ እነዚህ በጣም ትልቅ ሊቃውንቶች ምናምን የሚያወሩባቸው ናቸው እንጂ it's not simple እንትን አይደለም። በምመን ደረጃ አይደለም። እኔ ምመን ነኝ እንጂ ሊቃውንት አይደለሁም። ስለሆነ አይ እኔ የምጠይቀውን እንኳን ሊቃውንትን ቢመጣ ይመልሰው ጳውሎስ ራሱ ቢመጣ ይቅርታ አድርግልኝና እሺ። ግን ሌላ ጥያቄ ልጠይቅ። እኔ ልጠይቅ እንዴ? እኔ መጀመሪያ ገብቼ አይደል እንዴ? ጠይቅሽ። እኔ ልጠይቅ? እሺ ኦኬ። አንዴ ወረቀቷን የታረኳት
እሺ በቃ እንዲሁ ልጠይቅሽ እንደዚሁ ማለት ነው። ወረቀቱ የጻፍኩት ወረቀት እንትን ጠይቅ ይመልሱልሃል። እህት ወንድሞች አሉ ኢንሻአላህ። እሺ አንደኛ ጥያቄ አላህ ለምሳሌ ብርሃን ለምሳሌ እግዚአብሔር ብርሃን ነው እንላለን። አላህ ብርሃን ይባላል ወይ የሚል ነገር ነው። ዛህራ አለሽ? አዎ ይባላል። ጌቹ መልሱ ማለት ይባላል። ለምሳሌ ነብዩ መሐመድ አላህ ብርሃን ይባላል ወይ ነው አይደለም መልስ? አሁን ለምሳሌ እግዚአብሔር ብርሃን ነው እንላለን እኛ። እናንተ አላህ ብርሃን ነው ማለት ትችላላችሁ ወይ? ያ በቁርአን አምላክ አላህ Subhanahu Wa Ta'ala አላሁ ኑሩ ሰማዋት ይላል። እንዲሁም በሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ በጠየቀቻቸው ጊዜ ጌታን አየኸው ወይ ካልከኝ እንትን ችግር የለውም ይባላል ካልከኝ ምን ማለት ነው? አንዴ ልመለስ የጀመርኩትን ያፌንም ማስጨረሰኝ። ጌታን አየኸው ወይ ብላ በጠየቀች ጊዜ አንዴ ጌታህን አየኸው ወይ ብላ በጠየቀቻቸው ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመለሱት እሱ እኮ ኑር ነው እንዴት ላየው እችላለሁ? እሱ እኮ ብርሃን ነው እንዴት ላየው እችላለሁ ብለው መልሰዋል። ስለዚህ አምላክ አላህ Subhanahu Wa Ta'ala ብርሃን ይባላል እኮ። ምን ማለት ነው ብርሃን ነው ሲባል? What do you mean ብርሃን ሲባል ምን ማለት ነው? What does it mean when Allah is light when you say light ነው ብርሃን ነው ወይም ደግሞ አንተ የምታውቀው ብርሃን ነው ሳይሆን አንተ አሁን እግዚአብሔር ብርሃን ነው ስትል ቆይ አንተ እግዚአብሔር ብርሃን ነው ስትል አምፖል ነው እያልክ ነው ያበራል እንደዚህ እንትን እያልክ ነው? እኔ መስወር እኮ ነው እንደመለስልህ እየፈለግኩት እኔን ጠይቀኛለህ መልሰህ አንተ እንዴት ነው የምትለው እኮ እንትን ነው ያ ሁለታችንም ረቂቅ ነው አይደለ መልሳችን የሚሆነው እነዛ እናንተ ቴዎሎጂ ውስጥ እንደዛ የለም ባይዞ እኔ አላውቅም እንደዛ እናንተ ቴዎሎጂ ውስጥ ያለ አይመስልኝም ምኑ አንተ አሁን ለምን አትመልስልኝም ቀጥታ ለምን አትመልስልኝም እኮ እየመለስኩልህ እኮ ነው አምፖል ነው እያልኩ አይደለም ወይም ደግሞ ፀሐይ ነው እያልኩ አይደለም አላልኩም እኔ አምፖልም ሻማም ነው አላልኩም እኔ ያ ግን ብርሃን ነው ስንል ልክ እኛ የምናውቀው አይነት ብርሃን ሳይሆን መለኮታዊ ነው አምላክ አላህ Subhanahu Wa Ta'ala እያለን ነው። መለኮታዊ ምን ያ ረቢ አንተ አሁን ለምሳሌ እግዚአብሔር ብርሃን ነው ስትል እንዴት ነው የምትለው? የኔ ነግሬሃለሁ እንዴ አናሎጂ ስላላዘጋጀው እኮ ነው ወደ አንተ መመጣው። ለዚህ ነገር አናሎጂ አላዘጋጀውኝም። እሺ በቃ ለዛ ነው እየጠየቅኩ ያለው። እኛ እግዚአብሔር ብርሃን ነው ስንል ጻድቅ ነው ቅዱስ ነው ለማለት ነው። እግዚአብሔር ብርሃን ነው ስንል ከኃጢአት ባህሪው አይደለም ማለት ነው። ለዛ ነው እኛ የምንረዳው። እንዴት ብርሃን የሚለው ከአስማኢላህ Subhanahu Wa Ta'ala አልመጣም። ወላኪን አላህ ብርሃን ነው ሲባል ምንድነው የብርሃን ምንጭ ሃይማኖት ለምሳሌ አንተ ከጨለማ ወደ ብርሃን ሲጠራ አላህ Subhanahu Wa Ta'ala ለአንተ ብርሃን ነው። የብርሃኑ ሁሉ ምንጭ ወይም ብርሃን የሚሰጥ እርሱ ነው ለማለት ማለት ብርሃን የሚሰጥ ፀሐይም ብርሃን ትሰጣለች እንደዛ ለማለት ነው ወይስ አልገባኝም። ፀሐይ ብርሃን እንድትሰጥ ያደረገ ለአንተ የሚጠቅም የብርሃን መንገድ ሃይማኖት ራሱ ብርሃን ነው። ቀጥተኛ መንገድ ስትመራ ብርሃን ነው። ያንን ብርሃን እንድታገኝ የሚያደርግ የሁሉም ብርሃን የምቾት የደስታ ምንጭ ማስረጃ አለ ኡስታዝ እንደዛም? አዎ አላሁ ኑሩ ሰማዋቲ ወልአርድ ይላል። የለሱ ለሱ ማስረጃ ነው ማለት ነው። አሁን ያመጣልህ አያለ ነው የቃሉን ትርጉም እኮ አይደለም። እኔ አሁን ኡስታዝ እርሶ የተረጎሙልኝ የቃሉን እንትን ትራንስሌሽን ነው ማለት አሁን ለምሳሌ ሜቢ ተፍሲር ወይ ደግሞ ለምሳሌ አይገለ የገዛ የቤታችን ብርሃን ነው ይላል። ለምሳሌ የሰው ልጅ እንኳን እንላለን ፈጣሪ ከዛ በላይ ነው። ግን ለምሳሌ በሰው ልጅ እገሌ እኮ የቤታችን ብርሃን ነው ይላሉ። በትግርኛ ይባላል። በአማርኛ እንደዚህ ትላላችሁ? አሁን ሰውየው ብርሃን ፀሐይ ነው ምናምን ሳይሆን በቃ ለቤቱ የደስታ ምንጭ ያን ብዙ ነገር የሆነ ሰው ሊባል ይችላል እኮ። አሁን ልክ እኮ ነው። ግን እኔ የጠየቁት አላህ አንፃር እኮ ነው። አሁን አላህ ብርሃን ነው ይባላል ወይ? አዎ እንደዛ ነው። አላህ Subhanahu Wa Ta'ala እንደዛ ነው ያለው። ማብራሪያው ይሄ ሐዲስም አለ። ለሐዲሱ ሸርህ ስታይለትም እንደዛ ነው። ቁርአን አያውም እንደዛ ነው ያብራሩት ዑለሞች ማለት ነው።
አልገባኝም። ግን መልሳቸው እንትን አላረካኝም። እንዴት ማለት አልተመለሰልኝም። በደንብ ብትመልሱልኝ ደስ ይለኛል። ካላረካኝ ትላለህ ለራስህ። እኛ ግን ምንድነው አላህ Subhanahu Wa Ta'ala ለምሳሌ አላህ ለሰው ልጆች ከጨለማ ወደ ብርሃን ነው ይላል። ብርሃን ምንድነው? ሃይማኖት ነው። ያንን ብርሃን የሰጠን የሃይማኖቱ ብርሃን የሰጠን ማን ነው? አላህ Subhanahu Wa Ta'ala ነው። ይሄ አላህ ብርሃንን ተከተሉ እንላለን ለሰዎች ኑሩላህ እንላቸዋለን። ይሄ የአላህ ብርሃን ነው። ከጨለማ ወደ ብርሃን ከገሃነም ወደ ጀነት የምትገባበት ብርሃን ነው። ስለዚህ የብርሃኑ የምቾቱ የጥሩ ነገር ሁሉ ምንጭ እሱ ስለሆነ ኑር ይባላል። ኑሩላህ ይባላል። የአላህ ብርሃን ይባላል። አላህ ኑር ብርሃን አልተባለም። አላህ ግን የአላህ ብርሃን ይባላል። ስለዚህ ከአስማኢላህ አልመጣችም ግን በዚህ መልክ ትገለጻለች። ይሄ ግልጽ ነው ለአንተ ካደናገረ እኔ ደግሞ ልጠይቀ ችግር የለውም። አሁን አልገባኝም ካልኩ ወይም አልረዳም ካለ አንድ ሰው በግድ እኔ እኮ እዚህ ጋር እንትን እኔ በተረዳሁት መልኩ ናይ ሐቂ ያላችሁትን ልግለጽለት ማለት ያንተ ንግግር ካልገባው ማለት እኔ ተረዳሁት ደግሞ ስህተት ከሆነ እኔ የእሳቸው ንግግር አላህ ብርሃን ነው እሳቸው ያሉት አላህ ብርሃን ነው ስንል እርሱ ራሱ እንደተፈጠረ ብርሃን እንደ ፀሐይ ወይም መብራት ያለ አካላዊ ብርሃን ማለታችን አይደለም። ይልቁንም ብርሃንን ፈጣሪ ሰማይና ምድርን በብርሃኑ አብሪ የልቦችን ጨለማ አሁን አንድ ሰው አንተውን ጨለማ ውስጥ ነው ብያምናለሁ። አንተ ጨለማ ውስጥ ነው ስትባል አንተ ጨለማ የሆነ ፍጥረት ነው ማለት አይደለም እና የልቦችን ጨለማ በእውቀትና በእምነት ገላጭ ማለት ነው ብለው የፈቱት እንደዛ ይመስለኛል። እንደዛ ነው ያላችሁት ኡስታዝ ነሐቂ? አዎ እንደዛ ያልከው ኢንሻአላህ አሁን እንደዛ ነው ማለት አላህ Subhanahu Wa Ta'ala ለምሳሌ ወደ ኑሬ ነው ይላል። ወደ የእርሱ ብርሃን ነው የሚባለው ከአስማኢላህ አይደለም ኑር የሚለው ግን አላህ Subhanahu Wa Ta'ala አብሪ ነው። ፍጥረታትን ሃይማኖትን ብርሃን የተባለው ሁሉ የደስታ ምንጭን የሰጠን እርሱ ስለሆነ ብርሃን ይባላል። ቀላሉ ምሳሌ እንዲያም ለቤታችን ብርሃን ነው ሲል አንድ ሰው ምን ስለሚያደርግ ነው? ለአንተ የሚጠቅምህ የደስታ ምንጭ እርሱ ስለሆነ ነው። በዚህም በምሳሌው አነጋገር በትግርኛ በአማርኛ በሁሉም ቃል ይባላል። ስለዚህ ቃሉ አላህ ራሱ ብርሃን ይሄ ብርሃን የሚበራ ብርሃን ነው ማለት አይደለም። ብርሃን ፍጡር ነው። ላኪን አብሪው የብርሃኑ ምንጭ የሃይማኖት ብርሃንም ይሁን ሁሉ እርሱ አላህ Subhanahu Wa Ta'ala ነው ለማለት ነው። ግልጽ ነው ያ ጀማዓ? ግልጽ ነው ኡስታዝ አስለን እኮ ቁርአን ሐዲስ ላይ ካያችሁ ኑር የሚለው ወደ አላህ ተጠግቶ ሲመጣ አላሁ ኑሩ ሰማዋቲ ወልአርድ የሰማይ የምድር ብርሃን ነው እያለን እንዲሁም ደግሞ ኢዳፋ ተደርጎ ነው ለማን ብርሃን እንደሆነ ለማን ብርሃን እንደሚሰጥ ተደርጎ ነው የተቀመጠው። ስለዚህ አላህ ብርሃን ነው ሲባል ኡስታዝም እንዳሉት እገሌ ብርሃን ነው ይባላል። ለቤቱ ብርሃን ነው ሲባል ያበራል ማለት መብራት ነው ማለት አይደለም። ነገር ግን ብርሃንን ይሰጣል። ሰዎችን ከጨለማ ወደ ብርሃን ያመጣል። እንዲሁም ደግሞ ሀታ ጨለማውን ራሱ በፀሐይ ብርሃን ያበረዋል። ይህ ከምን አንጻር ይሆናል? ከባህሪ ወይ ደግሞ ይህንን ነገር ከመስጠቱ አንጻር የሚካተት ነው ማለት ነው። ሌላም የሚያስቀምጡት አሉ። ነገር ግን ይህን ብትይዘው ቀላሉ እንትን ነው ማብራሪያ ነው ብዬ አስባለሁ። ኢሳቅ አይ ቲንክ እሱ ቁርአንና ሐዲስ ላይ የመጣበትም ሐሳብ ቁርአንና ሐዲስ ላይ የሚመጣ ብዙ ጊዜ ኢዳፋ ወይ ደግሞ ወደ አንድ ተጠግቶ የሰማይ የምድር ብርሃን እያለ ያስቀምጠዋል። ሐዲስ ላይም በዛ መልኩ እሱ እያገናኘ ያለው እንትን ነው ኢሳቅ አይ ቲንክ ካልተሳሳትኩኝ ጌቾ እያገናኘ ያለው አብሶሉት ዲቫይን ሲምፕሊሲቲ ጋር ነው። እንደዛ ነው ጌቾ? እኔ እንደዛ ነው ያገናኘሁት። አብሶሉት ዲቫይን ሲምፕሊሲቲ ቶታሊ አንቀበልም እንደ አህሉ ሱና ወል ጀማ። ያው እንደኛ ባትቀበሉም እኮ ትቀበላላችሁ። ኖ ዲቫይን ሲምፕሊሲቲ ነው የምንቀበለው። አብሶሉት ከሆነ አንቀበል። ኦኬ እሺ አንድ ልጨምር ወይስ ይበቃል? እዚህ ጋር ግን እንድትጨምርልን ፈልጋለሁ። ጌች እናንተን እግዚአብሔር ብርሃን ነው ሲባል ጻድቅ ነው የሚለውን ከየት ነው ያገኘው? ማለት እንደዛ ብለን ያብራራውና እስቲ ማስረጃ ስጠን አንተ። ያ ኦልሬዲ እንደዛ ነው። እግዚአብሔር ብርሃን ነው ሲባል እንደዛ ነው። ያው አንድ ስልክ ነው ያስል ኮሜንታሪዎች ግን እንደዛ ነው። ኮሜንታሪዎቹ ራሱ ኮሜንታሪን ሳይሆን ማስረጃ ነው። ማስረጃ ኮሜንታሪዎች ናቸው።
እኮ እሱ ተፍሲር ነው። ኮሜንታሪ ማለት እኮ ማብራሪያ ነው ባጭሩ እኮ። እኔ የጠየቅኩት እንትን ነው። የምን ማስረጃ ፈለክ ታዲያ? እግዚአብሔር ብርሃን ነው ሲባል ምን ማለት ነው? እግዚአብሔር ብርሃን ነው ሲባል ቅዱስ ነው ጻድቅ ነው ማለት ነው። ማን ነው ያለው? እኮ እንደዛ ነው እኛ የምንረዳው ነው። አይ ማን ያለው ነው? ማን ያለው? የኛ አረዳድ የክርስቲያኖች አረዳድ ነው። ለምሳሌ ዮሐንስ እንደዛ ብሎ ጽፏል። ኢየሱስ ነው እሱ። እኔ ኢየሱስ ነው እንደዛ ብሎ የተናገረው። እኔ ዓለም ብርሃን ነኝ ብሎ የተናገረው እሱ ነው። አይ ዮሐንስ እንደዛ ብሎ ጽፏል ወይ ነው ያልኩት። ዮሐንስ እንደዛ ማለት ዮሐንስ ወንጌል እኮ ነው። ወንጌል እኮ እግዚአብሔር ብርሃን ነው ያለው አንደኛ ዮሐንስ ላይ ነው ያለው። አዎ ልክ ነው። እሱ ግን ለማለት እግዚአብሔር ብርሃን ነው የሚለው አይዲያ አለ ማለት መጽሐፍ ቅዱሳችን ኢየሱስ ብርሃን ነው ሲል ጻድቅ ነው ለማለት ፈልጌ ነው ብሏል። እንደ ኮንቴክስቱ ይመሰረታል። ለምሳሌ እንደ ሐሳቡ ይመሰረታል ብለዋል ወይ ነው ያልኩት። እኔ እንደ ኮንቴክስቱ ይመሰረታል። እኔ አንድ ስልክ ስለያዝኩ ነው አሁን እኮ እንደዛ ላብራራልህ አልችልም። እኔ ስልክም ይሰራልኛል። ዮሐንስ እንደዛ ብሏል ወይ ነው ያልኩት። እኔ ስልክ አለው ብዬሃለሁ እኮ ትራንስሌሽኑ እንደዛ ነው። አንድ ስልክ ነው ያዝኩት። ስለዚህ በእንትን እኮ ነው ሐሳቡን አሁን ለምሳሌ መረጃ አውጥቼ ላብራራልህ አልችልም ነው ማለት ነው። እኔ ማብራሪያ አልጠየቅኩም። እኔ ስልክም አለ አላልኩም። ዮሐንስ እንደዛ ብሏል ወይ ነው ያልኩት። እንዴ ማብራሪያ ሳይኖር እንዴት ነው ዮሐንስ እንደዛ ብሏል? እንዴ እግዚአብሔር ብርሃን ነው ሲል ቅዱስ ነው ጻድቅ ነው እያለ ነው። ኮሜንታሪ የጻፈው ዮሐንስ ነው። ኮሜንታሪ የጻፈው ዮሐንስ ነው አላልኩም። እኔ ኮሜንታሪ ነው አላልኩም እኮ። እኔ ጠየቅኩ ዮሐንስ እንደዛ ብሏል ወይ እግዚአብሔር ብርሃን ነው ሲል ጻድቅ ነው ማለት ነው ብሎ ጽፏል አላለም? እሺ ማንም ላየው በማይችል ብርሃን ይኖራል ሲል ማለት ነው። በማይታይ ያለ ይኖራል ማለት ነው እኮ። ብርሃን ውስጥ ነው የሚኖረው ማለት ነው እግዚአብሔር ልክ እንደ ፀሐይ ውስጥ። አዎ ልክ እንደ ፀሐይ እየነገርኩህ አሁን እንደዛ ይኖራል ሲባል አሁን ለምሳሌ አሁን ፀሐይ ማየት ስለማንችል ብዬ ነው። ያ ማለት በማይታይ እንትን ጻድቅ ነው ለማለት ነው ኦልሬዲ። አይ በማይታይ ብርሃን ውስጥ ይኖራል። ይሄ ምሳሌያዊ ነው። አዎ ምሳሌያዊ ነው እንጂ ምንድነው ማይታይ ማለት? በማይታይ ሲል ብርሃኑ ምንድነው? ብርሃኑ ያው ሰዎች ሊያዩት አይችሉም፣ ሰዎች ኃጢአተኞች ስለሆኑ ለማለት ነው ብርሃኑ። እሱ ቅዱስ ስለሆነ ሰዎች በማያዩት ሁኔታ ውስጥ ይኖራል ማለት ነው። ቅዱስ ኃጢአተኛ ቅዱስን ማየት አይችልም ነው? ኃጢአተኛ ሰው እግዚአብሔር በጣም ጻድቅ ነው ከምናስበው በላይ ጻድቅ ስለሆነ ማለት ነው እኮ። እሱ ጻድቅ ስለሆነ ልናየው አንችልም ነው? ያ ልክ ነው። ለምን? ምን አገናኘው ከማየት ጋር? ጽድቅና ቅዱስ ማየት ምን አገናኘው? ያ እንደዛ ነው የኛ እንትኖች ቴዎሎጂዎች እንደዛ ናቸው እኮ። አይ ምን አገናኘው ነው? ጻድቅ ሰው ለምሳሌ ጻድቅ ሰው ይታያል አይታይም? ከሰው አንግል ለምን ትወስዳለህ ታዲያ? አይ ጻድቅ አይታይም ነው? መንፈስ ማን ነው ጻድቅ? መንፈስ ነው የሚሆነው። ሰዎች በማያዩት ታላቅ ብርሃን ውስጥ ይኖራል ማለት ሰዎች በማያዩበት ጻድቅ ስለሆነ ለሰዎች ኃጢአተኞች ስለሆነ ወደሱ በማይቀርቡበት ሁኔታ ውስጥ ይኖራል ማለት ነው። ለማንኛውም ያው የራስን ማብራሪያ ለመስጠት ለማሳየት ነው እንጂ ምንም አይነት ማስረጃ የለም። እግዚአብሔር ብርሃን ነው ሲባል ጻድቅ ነው የሚል አንድም ምንም ጥቅስ የለም መጽሐፍ ቅዱስ ላይ። ሁለተኛ ደግሞ በማይታይ ብርሃን ውስጥ ይኖራል የሚለው ምሳሌያዊ ነው የሚል ምንም የለም። አንድ አባትም አለ ባይሴ ረያን ቆይ አንድ ጌቾ ወላሂ አብሶሉት ዲቫይን ሲምፕሊሲቲን ገደል እንደከተተው ታውቃለህ። አትቀበልም ማለት ነው አንተ ብርሃን ማለት ገብተዋል። ረያን አሁን ያስተዋልኩት ብርሃን ማለት ከተተው ለምን ትላለህ? እግዚአብሔር ብርሃን ነው ስንል እንዲህ ነው እያለን ነው ብለህ ካብራራኸው አብሶሉት ዲቫይን ሲምፕሊሲቲን አትቀበልም ማለት ነው። እንደናንተ ቴዎሎጂ ደግሞ አብሶሉት ዲቫይን ሲምፕሊሲቲን ትቀበላላችሁ። እናንተም ትቀበላላችሁ እኮ ያው እኛ አንቀበልም አብሶሉት ዲቫይን ሲምፕሊሲቲ። ኦኬ እሺ ተው በቃ። እኔ አሁን ባይዘው ችግር የለውም ገደል ከተሃል አውቃለሁ። አብሶሉት ዲቫይን ሲምፕሊሲቲ አትቀበልም። ከዚህ በኋላ ስንሟገት በዛ መልኩ ነው የምንሟገት። ኤክስፕሌን ማድረጉ ምንድነው ችግሩ? ኤክስፕሌን አደረኩኝ እንጂ እኔ ስለመገደል አንተን አይደለም። ብርሃን ነው ስንል እንዲህ ነው አልክ እኮ እግዚአብሔር እኮ ብርሃን ነው ስንል ማብራራቱ ታዲያ ምን ችግር አለው? ዲቫይን ሲምፕሊሲቲን እኮ እኛ እናብራራዋለን፣ ችግር የለም። እንዴ አብሶሉት ዲቫይን ሲምፕሊሲቲን እንደዛ ብለህ ካብራራ እንዴት ትቀበለዋለህ? አብሶሉት ለምሳሌ ብርሃን ራሱ እግዚአብሔር ነው እያላችሁ ነው አይደለ? አብሶሉት ዲቫይን ሲምፕሊሲቲ ላይ
እግዚአብሔር ራሱ ብርሃን ነው። የብርሃን ምንጭ ራሱ እግዚአብሔር ነው እያለን ነው። ኖ ራሱ እግዚአብሔር ብርሃን ነው እያላችሁ ነው እንጂ አብሶሉት ዲቫይን ሲምፕሊሲቲ። አይ ያንተ መረዳት ይሆናል። እንደዛ አላልንም። ባይዘው ረያን ተሳስቻለሁ እንዴ? እኔ ለምሳሌ እግዚአብሔር ፍቅር ነው ስትል ያ ፍቅር ራሱ እግዚአብሔር ነው እያልክ እኮ ነው። አዎ እኮ ታዲያ እና ብርሃን ራሱ እግዚአብሔር ነው እያልክ ነው አይደለም? ፍቅር ነው ስንል ለምሳሌ እግዚአብሔር ፍቅር ነው ስንል እንትኑ ነው ማለት ነው። ምንድነው እሱ? ዋት ከነሴ እንዴት ልግለጸው? ለምሳሌ እግዚአብሔር ፍቅር ነው ስንል ፍቅር የሚባል ባህሪ ነው ያለው ወይስ ፍቅር ነው እግዚአብሔር ራሱ? አይ ራሱ እግዚአብሔር ራሱ ፍቅር ነው። ራሱ እግዚአብሔር ፍቅር ነው። ዳት ሚንስ እሺ እግዚአብሔር ብርሃን ነው። እግዚአብሔር ብርሃን ነው ያለው። ቆይ አንዴ መሰለ ቆይ ኦኬ እንደዚህ እናድርግ። ቆይ አሚራውን ያነሳው ሐሳብ እንዴት መሰለ? እግዚአብሔር ፍቅር ነው ስንል የፍቅር ምንጭ ባለቤት ሁሉ እርሱ ነው ለማለት ነው እኮ አብሶሉት ዲቫይን ሲምፕሊሲቲ እንዴት ነው የሚያብራራው? እግዚአብሔር ብርሃን ነው ሲል ብርሃን የሚባል ባህሪ ነው ያለው ወይስ ራሱ ብርሃን ነው? የብርሃን ሶርስ ነው ማለት ነው ሁሉም ነገር። በቃ ኤኒዌይ ሶርስ ነው። ስለሱነት አልጠየኩም። ራሱ ብርሃን ነው ወይስ እሱ ብርሃን የሚባል ማለት አይከኝም። ሐሳቡ ወደዛ ነው የሚሄደው። ረያን እኮ እኔ ጠየቁ መልስልኛ። እኔ የሚጠይቅም ብቻ መልስልኝ። ትርፍ ማብራሪያ ምንም አይሰራም። እግዚአብሔር ብርሃን የሚባል ባህሪ ነው ያለው ወይስ ራሱ ብርሃን ነው? አይ በቃ አታስጨንቁኛ። የቻልኩትን አይን መልሻለሁ። ባይዘይ እንዴ ከሰው ከቻለው ከፈለሰው ላይ እየነገርኳችሁ ነው። ለመስማት ግን ዝግጁ አይደላችሁ መሰለኝ እኮ። እግዚአብሔር ብርሃን ነው ወይስ ብርሃን የሚባል ባህሪ ያለው? የብርሃን ምንጭ ነው። የብርሃን ራሱ ሶርስ ኦፍ ላቭ። ለምሳሌ when you say God is love አማርኛ ትሰማለህ? እሰማለሁ። እኔ ምንጭ ነው አይደለም አላልኩም። እሱ ብርሃን የሚባል ባህሪ ነው ያለው ወይስ እሱ ራሱ ብርሃን ነው? ራሱ ብርሃን ነው። that means ግን ብርሃን ነው ስንል ራሱ ብርሃን ነው ስንል የሶርስ እና ለፀሐይ እንትን ይብራራሉ። ሳይብራሩ ሳይሆን ይብራራሉ ምን ለማለት እንደሆነ ማለት ነው። አሚሮ ቀጥል። ይኸው በቃ የቀደሙ ጋጋይተው መልሰዋላችኋል። ግን የምታብራራው ነገር ከኪስ ነው የምታብራራው። ቅድም እንትን ስትል ነበርና አልገባኝም አልተዋጠልኝም ስትል ነበርና ማስረጃም እያልክ ነበር። ግን አብዛኛውና የማወቅ ልዩነት ያውቃል። ምናልባት ይሄ ሪያን አንድ ጊዜ ለታላቁ ነው ምናምን የሚባለው ሰው እየጠየቅኩና ማወቅና ማየት ልዩነቱ አላወቀም። አንተ ማወቅና ማየት ልዩነታቸው ታውቃለህ? ገቸው ማወቅና ማየት በሰው ነው በሰውኛ ነው ወይስ በሰውኛም በአምላክኛም ማወቅና ማየት ልዩነት አላቸውም የላቸው? ማወቅና ማየት ሲባልና ማወቅ ሲባል አምላክኛ የሚባል ቋንቋ እኮ አስተማሩን ያ ጀማዓ። ልዩነት አላቸው ወይስ ያለ ልዩነት? it depends እንደ እንትኑ ይመሰረታል። ለምሳሌ እግዚአብሔር ሁሉም ያውቃል ሁሉንም ያያል ብላችሁ ታምናላችሁ አይደል? ሁሉን አዋቂ ነው ስንል እንላለን። የማያውቀው ነገር የለም ለማለት ነው። ሁሉንም ያያል ስትሉ ደግሞ የማያየው ነገር የለም ማለት ነው። እንዴት መሰለህ እግዚአብሔር ያያል ስንል ለሚደውት ከሱ የሚታዩትም ማይታዩትም ቢሆኑ የትኛው ነገሮች ስውር አይደሉም ማለታችን ነው። ያያቸው ማለት ነው። አዎ ትክክል ነው። አሁን ለምሳሌ ያለ አንድ ነገር አለ ከተባለ እግዚአብሔር ያየዋል አይደል? ያለ ነገር ሆኖ እግዚአብሔር የማያየው ነገር የለም መቼስ። በእናንተ እምነት እንደሚመስለኝ በእኛም እንደዛ ነው። በእናንተ እምነት እንደዛ ነው የምታምኑት? እግዚአብሔር እኮ አሁን እንደዛ ሳይሆን ኡስታዝ ምንድነው እሱ እግዚአብሔር ያያል ስንል ከሱ ስውር የሆኑ ነገሮች የትኛውም ሂድን የሆኑ ነገሮች የሉም። የማያየው ነገር የለም ማለት ነው። ስለዚህ ያለን ነገር ያያል ማለት ነው። አንድ ነገር አለ ከተባለ ህላዌ ካለው አምላክ ያየዋል። ኤኒቲንግ ያለ አምላክ ያየው ነገር የለም። ማይታይም ቢዮንድ የማይታይ ስትል ወገን የማይታይ ስትል እኛ የሰው ልጆች የማናየው ያለ ነገር እኛ የምናየው ያለ ነገር ሁሉ ያያል አምላክ። ለአምላክ ግን ይታየዋል። አዎ ካለ አንድ ነገር እኛ የሰው ልጆች ባናየውም
አምላክ ግን ያየዋል አይደለም? ልክ ነው። ትክክል ነው። ያ አይቀየርም። አዎ ትክክል። ኦኬ። እግዚአብሔር መንፈስ ቅዱስ አለ ወይስ የለም? አለ ወይስ የለም? እግዚአብሔር መንፈስ ቅዱስ አለ አይደል? አለ። ህላዌ ያለው ነው አለ ብለህ ታምናለህ አይደል? አዎ። እግዚአብሔር አብ መንፈስ ቅዱስን ያያል ወይስ አያይም? ያያል። ኦኬ ይሄን እኮ ነው እንዴ ዲፔንድስ ያልኩ ለዛ ነው። መሰረታ ስንል ግን ያያል ስንል እንደኛ አይደለም። ያያል ግን እንደኛ አይደለም። እንደኛ የሚባለውና ያየዋል ወይስ አያየው? ያየዋል ግን እንደኛ አይደለም። እንደኛ አንተ በግ ስታይና ሰው ስታይ ሰው ያየበት መንገድና በግ ያየበት እንዴ እናንተ እንደዛ ብላችሁ አምላክ እጅ አለው ወይ ሲባል እጅ አለው ግን እንደኛ አይደለም ሲባል ምን ለማለት ነው? እየለምቻላት ራስህ እኮ እንደኛ አይደለም ማለት ምን ትላለህ? አሁን አንድ ሰው በግ አየሁኝ ካለኝ እና ሰው አየሁኝ ካለኝ ሰው ያየሁበት ግን ሰው ሳያት እንደ በግ አይደለም። ሰውና በግ የተለያዩ ስለሆነ አንተ ሰውነት ታያለህ። አዎ ሰው አያለሁ፣ ሰው በሆነበት በሰውነቱ። በግም በበግነቷ ይሄ በግ የምትባለው ሁኔታዋ በግ በሚያስብላት መንገድ አየኋት ይላል። خلاص አሁን እግዚአብሔር አብ አለ ለሚባለው መንፈስ ቅዱስ ያየዋል ወይስ አያየው? ያየዋል ግን እንደኛ አይደለም ነው። ምኑ ነው የሚያየው? እንዴ እኔ እኮ አምላክን አይቼ የመጣሁ ሰው አይደለሁም። እኔ በማየት ደረጃ ቪዥዋል ኢማጂኔሽን ሰጣይኩኝ እንዴ በማየት ደረጃ ያየሁትን ኢማጂን ያደረኩትን በአእምሮ ሲቪስ ያደረኩትን ነው እንጂ ስለዚህ አንተ ማታውቀው እግዚአብሔር አብ ግን የሚያየው ነገር አለበት ማለት ነው። እግዚአብሔር በጣም ብዙ ነገር እኔ እኮ እንትን ነኝ ሰው ነኝ የማላውቀው ብዙ ነገር አለ። ያንተ አይደለም። አሁን አንተ ሰው ሆነህ ባታውቅም አንተ የማታውቀው አንተ ልታየው የማትችል እግዚአብሔር አብ ግን የሚያየው ነገር አለው መንፈስ ቅዱስ አይደል? ልክ ነው። አይን ግን የለውም። እኔ እኮ ሰው ነኝ። እኔ ብዙ ነገር ጉድለቶች አሉ። በቃ ሰው እግዚአብሔር መንፈስ ቅዱስ አይን አለው ወይስ የለውም? አረ ጥያቄው ልክ አይደለም ኡስታዝ። ሲጀመር ጥያቄ ልክ አይደለም። በቃ መልሰው የለውም ካልክ አይን የሌለው አምላክ ያያል እግዚአብሔር አብ እንላለን። ይታያል አይን የሌለው አምላክ አይን የሌለው እግዚአብሔር አምላክ አንደኛ ለምሳሌ እኛ አካላቶች ስናነሳ አካል ተወውና አይን አለው ወይስ የለውም? አሁን ጥያቄው ቀላል ነው። አይን አለው ወይስ የለውም መንፈስ ቅዱስ? አይን ከሌለው ሌላ ነገር አለው ትላለህ። እኔም አላየው እግዚአብሔር አብ ግን የሚያየው ነገር አለ ብለሃል። ስላለ አይን አለው ግን እንደ ሰውም አይደለም ረቂቅም አይደለም። ረቂቅም የሆነ አይን የለውም። በቃ ስለዚህ እንደ ሰው ያልሆነ አይን አለው ግን አይኑ እንደ ሰው ነው አይደለም? አላልኩም። እኔ ረቂቅም አለው ብለን አናምነው እኛ። ባይዘው ረቂቅ አካላቶችም አሉ። ስለዚህ አይን የለውም ነው እያልከኝ ያለው መንፈስ ቅዱስ አለው ግን ረቂቅም የሆነ አይደለም። ከዛ ደግሞ ተመልሶ ረቂቅም አይደለም አይን አለ ለመሆኑ አለ ወይ? እንዴት ነው አይኑ ምን ይመስላል ምናምን የሚለው አይተው መሆን አለበት ወይ ተነግሮህ መሆን አለበት? ግን ማየቱ ማኖሩ ካወቅ ምን ይመስላል የሚለው ግን ወይም አይተህ ነው ወይም ያየ አካል ሲነግርህ ነው የምታውቀው። ግን ህላው ያለው አይን አለው ለመሆኑ አይን አለው ግን እንትንም ረቂቅም አይደለም አልኩኝ። እንትኖችም አይደለም። ማን ነው እንደዚህ ያለ? አይተኸው ሄደህ አይተህ ነው? መጽሐፍ ቅዱስ ነው የሚለው እንደዛ። ረቂቅም አይደለም እንትንም አይደለም ይላል አይኑ መጽሐፍ ቅዱስ የት ላይ ነው ያለው እንደዚህ የሚለው? እኔ አሁን ካለ አውቃል ማለት ነው። ካለ እንደዚህ የሚል መረጃ ካለ አይኑ ረቂቅም አይደለም አለ ግን ምናምን ለማለት ደርሰሃል ማለት ነው። እንደዛ ካለ ማስረጃ ከመጽሐፍህ ጥሩ ነው አምጣው እስኪ። የመንፈስ ቅዱስ አይን አለ ግን ረቂቅም አይደለም እንዲህም አይደለም የሚል የት ላይ ነው? ይሄ እኮ ጥያቄ እኮ ነው። ጥያቄ ሲመለስና እንትን ቃል በቃል እንደዛ ከፈለጋችሁ የለም። ግን እንደዚህ አሁን ጥያቄ ሰው ሲመልስ ስለዚህ አንተ አላየህም፣ አምላክ አይተህ አታውቅም፣ አልተነገረህም። አይቻለሁ እኮ ነው ምን እንደዚህ ትላለህ? የሰማነውን ነገር እኮ ነው ያወራው። መኖር ካወቅህ ችግር የለውም። ረቂቅ አይደለም እንትን አይደለም የሚለው በቃ የአንተ ማብራሪያ ነው። ቀጥሉ ኢንሻአላህ። ጨርሻለሁ። ቀጥሉ። ጀዛኩሙላህ ኸይር። ቀጥሉ። ሌላ ጥያቄ ልጠይቃ? ጠይቄችሁ። እሺ
ኦኬ ዩቲ ካለች እንትን ብትከፍትልኝ ቁርአን ብትከፍትልኝ አሪፍ ነው። ችግር የለውም። እኔማ እንትን ነው ያስወጣ እኔ ስራ ገብቻለሁ። እሺ መክፈታችን ከዚህ በኋላ መጽሐፍ ምናምን አይ አንብበው ሀሳቡን ምናምን። እሺ ሀሳቡን ልንገራችሁ። ሀሳቡ ምንድነው? በቁርአን ሱራ 2:22 መሰረት ማለት ነው ሴቶችን በወር አበባ ጊዜ አትንኳቸው ይላል አይደል? አትንኳቸው ነው ኦሬዲ የሚለው። ከዛ ደግሞ ሳሂህ አልቡኻሪ 20:30 ላይ ደግሞ ነብዩ መሐመድ ሴቶችን ነክቷቸዋል። ስለዚህ አልተቃረኑም ወይ የሚል ነገር ነው ጥያቄ። አትንኳቸው ሲል እንዴት ነው የተረጎምከው አንተ? ይነዝራሉ አትንኳቸው በሚለው ነው የወሰድከው ወይስ በአልጋ ደረጃ አትድረሱባቸው ነው? ኦፍ ኮርስ ያ በአልጋ ደረጃ አትድረሱባቸው ነው። ስለዚህ አንተ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚስታቸው ወይም ያው ሚስታቸው ማለት ነው የወር አበባ ላይ ባለችበት በአልጋ ደረጃ የደረሱበት አለ እኮ። እኔም እሱን እኮ ነው አሁን እንደ መሰለህ ማለት በአልጋ ደረጃ ብቻ ነው ወይስ ያ በአልጋ ነው አትንኳቸው የሚባለው? አይ አጠገባቸው ራሱ እንዳደርሱ ይላል እኮ። ክፈተው አይልም። አንብበው፣ እዛው አንብበው፣ ቃል በቃል ነው ሳትከፍተው አንብበው። እሺ ባባ ቁርአን ነው አጠገባቸው ራሱ አትድረሱ ይላል አላለ? ኧረ ተው ግን ተው። ቆይ አንዴ እሺ አንዴ አንተ እዛ ቁርአን አለ ባባ ባለበኩ አይ አማርኛ እዛ ካለ ላችሁ ቪዲዮ ፖስት ካለ ታብ እንትን ማታባልኩኝ ኮርስ ኮፒ ሊንክ አድርጉ። እሺ እየገባችሁ እሱ አረብኛ ነው አማርኛ ዳውያን ሚስቶቻቸው ያሳድዱ ስለነበር በወር አበባ ጊዜ የወረደበት ሰበብ ንዙል አለ። ረሱል ሰለላሁ ዐለይሂ ወሰለም ቁርአን አያም ሲያብራሩ ራሳቸው ተናግረዋል። ረሱል ምን ማለት እንደሆነ ያ አያ ለዛ አይሁዳውያን ሚስቶቻቸው በወር አበባ ጊዜ ያባርሯቸዋል፣ ከቤት ያስወጧቸዋል፣ አይቀርቧቸውም፣ ከነርሱ ጋር አብረው አይበሉም፣ አብረው አይጠጡም። እንዴት ነው ተብለው ተጠየቁ። አላህ Subhanahu Wa Ta'ala ይህንን ቁርአን አወረደና ምን አለ ረሱል ሰለላሁ ዐለይሂ ወሰለም ጾታዊ ግንኙነት ብቻ አታድርጉ እንጂ ከነርሱ ጋር አብራችሁ ብትበሉ ብትጠጡ ችግር የለውም። አይሻ ራሷ ከጾታዊ ግንኙነት ውጭ በወር አበባ ጊዜ ችግር የለውም ትላለች። እንዲያም ረሱል ሰለላሁ ዐለይሂ ወሰለም እኔ በጠጣሁት በወር አበባውኜ በጠጣሁት እቃ ይጠጡ ነበር ትላለች። ይሄን ያስተማረችን ለምንድን ነው? የአይሁዳውያን ኩፍ ባህል አለ የመጽሐፍ ቅዱስ ማለት ነው። ይሄን እሱ ወደ ሴቶች እንዳይሆን ማለት ነው። ሴቶች በዚህ መንገድ አንድ ጊዜ ውሃ ቀብልኝ አሏት በወር አበባ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ለአኢሻ ረዲየላሁ ዐንሃ ያ ረሱላህ እኔ በወር አበባ ላይ ነኝ አለቻቸው። በእጅሽ እኮ አይደለም ችግር እኮ የለውም ብለው ነገሯት። ስለዚህ እኛ ሐዲ ቁርአን አያም አብራርተውታል ረሱል ሰለላሁ ዐለይሂ ወሰለም። ቀጥም ያው ቁርአኑ እዚህ ተከፍቶልሃል ከፈለክ ጌቹ እናና እናንበበላ። ጀዛከላ ኡስታዚ። እሺ ኦኬ እኔ አገኛችሁ። እሺ ስልክ ካገኛችሁ ያው ከፍቶልሃል እኮ ይሳቅ ከፍቶልሃል። እናንብበው። አንተ ነብይ ሆይ ባልደረቦች ስለ የወር አበባ በተወሰነ ጊዜ ወይስ ከላይ ጀምረሽ ከወር አበባም ይጠይቁሃል፣ እርሱ አጸያፊ ነው። ሴቶችንም በወር አበባ ጊዜ ራቋቸው፣ ንጹህ እስከሚሆኑም ድረስ አትቅረቧቸው። ንጹህ በሆኑም ጊዜ አላህ ካዘዛችሁ ስፍራ ተገናኟቸው ይላል። ያ አሁን ደግሞ ይሄው አንተ ነብይ ሆይ ባልደረቦች ተፍሲሩን ያብራራልና ማብራሪያውን ከዛ በኋላ ጥያቄ ተጠይቃል። ቀጥል። ተፍሲሩ ሳይሆን እንደዛ ሳሪያ ለማሚሪ እኔ የፈለኩት ሐዲሱ ላይ ያለው ነው እኮ ምንድን እየተባለ ቁርአን አየው ምን እያለ ነው የሚለውን ከተረዳ በኋላ ምናልባት ሐዲሱ ላይ ያስፈልገም ይችላል። መጀመሪያ ቁርአን አየው ምንድን ነው የሚለውን መረዳት ያስፈልጋል አይደል? ከዛ በኋላ እሱ ሳይሆን እኔ እኮ የቁርአን አየው ለምን እንደወረደ ሳይሆን እኔ የፈለኩት ሐዲሱ ጋር ያለው
ሐዲሱን አንዴ እኮ ሐዲሱ ላይ ችግር የመጣብህ ቆይ ጌቾ፣ ሐዲሱ ላይ ችግር የመጣብህ እዚህ ጋር ያለው አረዳድ ልክ ስላልሆነ ነው። እዚህ ጋር ያለውን አረዳድ ሳታስተካከል ሐዲሱ ላይ ብትሄድ መልሰን የምንመጣው ወደዚህ ነው። ግን እዚህ ጋር ያለውን ትረዳና ከዛ እዚህ ጋር ያለው ገብቶኛል፣ እዚህ ጋር ምን እየተወራ እንደሆነ ገብቶኛል፣ ሐዲሱ ላይ ደግሞ እንሄድ ይባላል። ግን ይህንን ሳትረዳው ይህንን ምን እያለ እንደሆነ ሳታውቅ እዛ እንሄድ ማለት ስህተት ነው የሚሆነው። ገብቶሃል? መጀመሪያ ይህን መረዳት አለ። ግልጽ እኮ ነው ይሄ። ግልጽ አይደለም ይሳቅ? አሁን ይሄ እኮ ግልጽ ነገር ነው። ምንድን ነው የተረዳው? ንገረኝ። በቃ በወር አበባ ጊዜ አትንኳቸው ነው በቃ ኦልሬዲ እያለ ያለው። አትንኳቸው ማለት ምን ማለት? እኔ እንደ ሰው እንደተረዳሁት አትንኳቸው ማለት አትንኳቸው ነው በቃ ቦዲ ኮንታክት። አትንኳቸው እኮ አትንኳቸው አይልም ደግሞ። አንደኛ አትንኳቸው የሚል የለም። ቅድምም አትንኳቸው እያልክ ነው። አትንኳቸው አይልም። አንደኛ ማይለውን ነው ይላል እያልክ ያለው። ይህንን ነው እያልክ ያለው። ገና ሀሳቡን እራሱ አልተረዳውም። ሳትረዳው ወደ ሐዲስ መሄድ ማለት አስበው እንግዲህ እንዴት እንደምንግባ እንደዛ እየተረዳ ማለት አትንኳቸው የሚል ይታያል። እኔ ጋር ያለውን ቁርአን ልክፈተውና ክፈት። ኦኬ እሺ። መልእክተኛችን ሙሐመድ ወይ ስለ ወር አበባ ይጠይቋል፣ እርሱ ጎጂ ነው በላቸው። እናም ሚስቶች በወር አበባ ጊዜ ሚዩት ነው። እሺ ቆይ መልእክተኛ ሙሐመድ ወይ ስለ ወር አበባ ይጠይቋል፣ እርሱ ጎጂ ነው በላቸው። እሺ እና ሚስቶችን በወር አበባ ጊዜ እሺ ንጹህ እስከሚሆኑ ድረስ ለግንኙነት በፍጹም አትቅረባቸው። ንጹህ በሆኑ ጊዜ አላህ ባዛቸው ቦታ ተገናኟቸው። አላህ ከኃጢአት ተመላሽን ይወዳል፣ ንጹህን የሚጠብቁት ይወዳል። ኦኬ እሺ እዚህ ጋር ንጹህ አይደለም እስከሚሆኑ ድረስ ለግንኙነት በፍጹም አትቅረቧቸው ይላል እኮ። አትቅረቧቸው ማለት አትንኳቸው ማለት እኮ ነው። ለምን አለ? ያ ለምን አለማ ይሄ ማለት ለምን አለ ለሚለው እንዴት አሁን ለምን አትገናኟቸው አለ ስታነብ እኮ ወር አበባ ጊዜ ነው። ለምን አለ ካልከኝ አይ ለምን አለ ለምንድን ይላል አሁን ያነበብከው ላይ። እሺ መልእክተኛው የቱ ጋር ስለ ወር አበባ ይጠይቀዋል፣ እርሱ ጎጂ ነው በላቸው። ኦኬ ለምን አለ? ጎጂ ስለሆነ ነው የሚለው። አይ ለግንኙነት አትቅረቧቸው አለ አላልከው ብላ አነበብክ። እናም ሚስቶች በወር አበባ ጊዜ ንጹህ እስከሚሆኑ ድረስ ለግንኙነት በፍጹም አትቅረቧቸው አለ። ንጹህ በሆነ ጊዜ አላህ ባዛቸው። ለግንኙነት አትቅረቧቸው ማለት አትንኳቸው ማለት ነው። እኔ እንደዛ ነው የተረዳሁት፣ አንደርስታንድ ያደርኩት ማለት። አሁን እንደዚህ ተረድተህ ሐዲስ ላይ እንሂድ ትለኛለህ። ይሄ እኮ ነው ችግሩ። አንደኛ ሀሳቡ ይህንን አልተረዳውም። ሳትረዳው እንደገና ምን አልከኝ? ሐዲስ ላይ እንሂድ አልከኝ። ግን ለግንኙነት አትቅረቧቸው ነው። መገናኘት ግንኙነት ማድረግ ባልና ሚስት በሀይድ ጊዜ የወር አበባ ሴት ልጅ በሆነችበት ጊዜ ግንኙነት አይፈቀድም። ግንኙነት ምን አይልም አይፈቀድም። ነገር ግን ከዛ ውጭ ያለው ነገር ልትጨብጣት ትችላለህ፣ ልስማት ትችላለህ። ሌሎችም ነገሮች እቃ ስታቀብልህ ልትነካካ ትችላለህ። ሌላ ነገር ግን ግንኙነት የሚባለው ነገር የተከለከለ ነው። በነገራችን ላይ ቁርአን አየውን ካያችሁት ያንን ነው የሚያሳየው። ፈኢዛ ተጠሃርና አለ በጠሩም ጊዜ ፈእቱሁነ ሚን ሐይቱ አመረኩሙላህ፣ ተገናኟቸው በምን አላህ ባዘዛችሁ። ያው ግንኙነት በሚደረግ አላህ ሱብሓነሁ ወተዓላ ባዘዛችሁ ማለት ይሄ ኪናያ ነው። የተከለከለው ነገር በኋላ እንደተፈቀደ ሲናገር የባልና ሚስት የሚገናኙበትን ያንን ነው የሚያስቀምጠው። ስለዚህ የተከለከለው ነገር ግንኙነት ነው። አሁን አንተ የምታመጣልን ነብይ ሰለላሁ ዐለይሂ ወሰለም ግንኙነት አድርገዋል የሚል ሐዲስ ካለ እሱን አምጣልን። አይ ሳሙ እንዲያደርጉ የሚል ነገር ልታመጣ ከሆነ ግን ያ እንትን አይሆንም፣ ማስረጃ አይሆንም። እዚህ እንጨርሰው ያልኩክ ስለ ሐዲሱ ያለህ መረዳት ቁርአን አሁን ሳትረዳ ሐዲሱ ላይ መሄድ ትክክል ስለማይሆን። እሺ ሐዲሱን ክፈተው። እሺ ሐዲሱ ራሱ ኦኬ። መጀመሪያ ተስማማ እያወራ ያለው ስለ ግንኙነት ነው አይደል? ሐዲሱን ክፈተው ስለ ግንኙነት። እሺ የምታመጣልን ስለ ግንኙነት ይሆናል ማለት ነው። ሐዲሱን ንገረኝ። ቁጥር ስንት? 2030
ምን 2030 ሳሂህ አልቡኻሪ 2030 ላይ ቡኻሪ 2030 እሺ እንትን ቆይ ከዚህ ልክፈትልህ ሱና.ኮም ላይ አለ። እሺ ይታያል። ኦኬ ይታያል። ትንሽ እሺ አሁን ይታያል። እንትን አለ። ኦኬ አንብበውና ከዛ እንትኑን ልዩነቱን ንገረን። አንተ አንብበው እንጂ ይሳቅ፣ አንተ አንብበውና ከዛ በኋላ አስረዳኝ። አንተ አንብበው እንትን እንድትለው ነው ልዩነቱን እንድትነግረን ማለት ነው። እዚህ ጋር ጥቅሱ ቃሉን ራሱ የትኛው ቃል ከግጭት ያለበት የቱ ጋር እንደሆነ እንድታሳየን እኮ። እኔ ቃሉ ማለት ዩባሹሩኒ ማለት ምን ማለት ነው? እኔ እንደዛ ነው የተረዳሁት። ዩባሹሩኒ ማለት ወሲማ። ኦኬ ጭራሽ አረብኛው ነው ጭራሽ እንትን ያልካ። ኦኬ ይሄ ማሻአላ በጣም አሪፍ ነው። አረብኛው ነው ጭራሽ የምታነብልን ማለት ነው። እሺ አንብብልን። እኔ አረብኛ እኮ አይደለም ያነበው ምስለ ዩባሽሩኒ ማለት ነው። አረብኛውን አይደል የጠቀስከው? አረብኛውን በደንብ ትረዳዋለህ ማለት ነው። ስለዚህ አንብበው እስኪ። አንብበውና አይደለም ይሳቅ፣ አንብበውና ልክ አይደለም ትለኛለህ እኮ። ኖ አይደለም፣ አንተ አሁን አረብኛው ነው ጭራሽ በደንብ የተረዳኸው አረብኛውን ነው። እና ይህን አረብኛውን እንድታስረዳን እኮ አንተ አንብበውና አንተ አስረዳን እኮ ነው። እኔ እኮ ጥያቄ እኮ ነው የሆነብኝ እንዴ። ኖ አንተ አነበብከው እኮ አይደል? ዩባሽሩኒ ነው የሚለው። ዩባሽሩኒ ማለት ምን ማለት ነው አልከኝ አይደል? አንብበው ሙሉውን እስኪ፣ ቃሉን ሙሉውን አንብበውና ከዛ እንድንግባባ ማለት። እኔ አረብኛ ማንበብ አልችልም። እና ዩባሽሩኒ ማለት ግንኙነት ማለት ነው የሚለውን ከየት ነው ያመጣው? እንደዛ ማለት አይደለም እንዴ? ነው እኮ ያልከው አንተ ነህ። ነው ብለህ እንደዛ ማለት አይደለም ትለኛለህ እኮ። አይ አንተ እንደዛ አይደለም በለኝና ከዛ ልክ አይደለም ትለኛለህ እኮ። እኔ እኮ ፕሩፍ ለማድረግ እየሞከርኩ ነው። እሺ እንትን ኦኬ፣ ካልገባ ችግር የለም። ዩባሽሩኒ ማለት ምን ማለት ነው ብለህ መጠየቅ ይችላል። ግን አሁን አንተ ምንድን ነው ያደረገው? ሙግት ነው ያቀረብከው። ምን ሙግት አቀረብክ? ነብዩ ሰለላሁ ዐለይሂ ወሰለም ከባለቤቶቻቸው ተገናኝተዋል አለ። ማስረጃ ስለ ዩባሽሩኒ ይላል አልከኝ። ስለዚህ ዩባሽሩኒ መገናኘት እንደሆነ ማስረጃ ማምጣት እኮ ያለብህ አንተ። ገብቶሃል? ሙግት እያቀረብክ ነው። ዩባሽሩኒ ማለት መገናኘት ነው ብለህ አልክ። ስለዚህ መገናኘት ከሆነ ማስረጃ አምጣ ነው እኮ። አይደለም በለኝና እኮ እኔ እኮ አይደለም በለኝ። እሺ ካልሆነ እኮ ሳታቅ ነው አይደለም። ኖ አንተ ሳታቅ ነው ብለህ ያመጣኸው። እንደዛ ከሆነ ችግር ሳላቅ ሳይሆን አውቀዋለሁ። ቃሉን እኮ ስላወቅሁ እኮ ነው ዩባሽሩኒ ማለት። ካወቅሁ ከሆነ ማስረጃ ስጠኝ። ዩባሽሩኒ የሚለው ቃል መገናኘት ነው የሚለውን ነገር አውቀህ ከሆነ ማስረጃ አምጣልህ። እሺ እንደዛ ከሆነ እሺ ቁርአን ስንት? እሺ ሱራ 2 ነው። 187 ላይ እዛ ታገኘዋለህ ቃሉን ማለት ነው። አሁን መገናኘት በሚል ማለት ነው። ቆይ አይ እኔ እኮ ማስረጃ ተረጉምልህ ነበር፣ ግን አንተ ምን አደረግ? ሙግት ነው ያቀረብከው። ስንት ነው ያልከው? 287 200 አይደለም 287 187 187
ኧረ ድምፅ አለ። እሺ እሺ እዚች ጋር ዩባሽሩ የሚል ቃል የቱ ጋር ነው ያለው? ባይዘዊ አይታይም። አረብኛው ነው። አረ እስቲ አማርኛውን አድርገው። አይ ቲንክ ስለ አረብኛው እኔ አረብኛውን ቃል እኮ ነው የጠየቅኩ። ኦኬ እኮ አረብኛውን ቃል ላይ ቆይ ዩባሽሩኒ የሚለው እንደዚህ አይታይም። እንደዚህ እኮ አይታይም። በጣም ሌላ በነገራችሁ በደንብ ላይ ይታያል። ይሄ ከዚህ በላይ እንዴት ይታይ? አይታይም ይለኛል። ለማንኛውም እንትን ልበልልህ ከፈል ቆይ ላብራራለሁ። አይ የቁርአን እንትኑን ተሳስቼ ነው ይመስለኛል እንጂ ቃሉ አለ። ለምሳሌ ሴክስ በሚለው አለ ወይስ የለም? አይደለም። የት አለ ቃሉ? አሁን እኔ ቃሉን ታውቋለህ ወይስ አታውቀውም የሚለውን ለማየት። ቃሉማ እንደዛ ነው የሚለው እኮ። እሺ እኔ እኮ አለ የቱ ጋር ነው ያለው? ኦኬ አሁን እንዴት መሰለህ? እኔ አሁን ለምሳሌ እኮ አምኛ እሺ በቃ ላብራራለህ። እሺ እንትን ካለ ማለት ነው። አይ እኔ እንደሚያውቀው እንትን ስትል ነው ይሄ ዩባሽሩኒ የሚለው ቃል አስለን ቃሉ ዩባሽር የሚለው በሸር ከሚለው ይመጣል። በሸር ማለት ቆዳ ወይ ደግሞ አካል ማለት። ስለዚህ የአካል ንክኪ ማንኛውም ንክኪ ምን ይባላል? ባሸራ ይባላል። ማንኛውም አይነት ግንኙነትም እንትን ልትለው ትችላለህ፣ ዩባሽሩኒ ልትለው ትችላለህ። እንዲሁም ደግሞ አካላዊ ንክኪንም ምን ልትለው ትችላለህ? ዩባሽሩኒ ልትለው ትችላለህ። ስለዚህ እዚች ጋር አይሻ እየተጠቀመች ያለችው ዩባሽሩኒ እያለች ያለችው ስለምንድን ነው ማለት ነው? ስለ አካላዊ ትክክላሚ ቦዲ ኮንታክት ማለት ነው። ስለዚህ የአካል መነካካት ነብዩ ሰለላሁ ዐለይሂ ወሰለም ከባለቤቶቻቸው ጋር ሆነው ባለቤቶቻቸውን እንደሚነኩ እንደሚገናኙ ግንኙነት ሳይሆን አካላቸው ከአካላቸው እንደሚገናኝ። እንዲሁም በሌላ ሀዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሀይድ ላይ በነበርንበት ሰዓት ከእምብርት እስከ ጉልበት ካለው ውጭ በሆነው ነገር አካላችን ይነካካ ነበር ብላ ታስቀምጣለች። ስለዚህ ያንን እያስቀመጠች እንጂ እንትን ማለት ግን ግዴታ ግንኙነት አድርገናል ማለት አይደለም። ስለዚህ አሁን አንተ ግንኙነት የሚል ቃል እዚህ ጋር የለም፣ ገብቶሃል? ቃሉ የለም። ዩባሽሩኒ ማንኛውም የአካል ንክኪን ያንን አመልክቶ ይመጣል። እንዲሁም በሌላ ሀዲስ ላይ ራሱ ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ራሱ ካነ ይቀቢሉ ወዩባሽሩ ወሁወ ሷኢም ባለቤቶቻቸውን ይስሙ ነበር ተብሎ መጥቷል። ስለዚህ መሳም ራሱ ባሸረ ሊባል ይቻላል። ማንኛውም አካላዊ ኮንታክት ሊገባበት ይችላል ማለት ነው። እና ያንን ነው እንትን እያለ ያለው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር እያለች ያለችው ከጾታዊ ግንኙነት ውጭ ያለውን ማንኛውም ጾታዊ ግንኙነት ከእንትኑ ግንኙነት ውጭ ያለውን ማንኛውም የፍቅር መነካካትን ያንን ያመለክታል ማለት ነው እንጂ ትዳር ወይ ደግሞ ይሄ ግንኙነትን ቀጥታ ወሲባዊ ግንኙነትን የሚያመለክት ቃል አይደለም። ወሲባዊ ግንኙነት የሚል የለውም። ወይ ደግሞ በዛ መልኩ ነው የተቀመጠው ማለት ነው። ሌላ ሀዲስ ማየት እንችላለን። እኔ ካልከኝ ነብዩ ሰለላሁ ዐለይሂ ወሰለም ያ ነገር ከመሆኑ ስለመጣ ማለት ነው። ግልጽ ነው። ጌቾ ገብቷል ሀሳቤ? ገብቶኛል። ግን አሁን ለምሳሌ ቁርአኑ ላይ ማለት ነው ቦዲ ኮንታክትን ኢንክሉድ አለማድረጉ በምንድን ነው የሚታወቀው? ወይ ደግሞ አካላዊ ንክኪን አለመከልከሉ በምንድን ነው የሚታወቀው? አሪፍ ጥያቄ። አሁን ይህን ጥያቄ አሪፍ ጥያቄ ነው። ቁርአኑ ሁለት ማስረጃ አለ። አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ምንድን ናቸው? የቁርአን አብራሪ ናቸው። አላህ ሱብሓነሁ ወተዓላ ሊቱበይና ሊናሲ ለሰው ልጆች ልታብራራላቸው። ስለዚህ ቁርአን ላይ የተባለው ነገር ምንድን ነው የተፈለገበት የሚለውን ነገር አንደኛ የምናውቀው ከማን ነው? ከነብዩ ሰለላሁ ዐለይሂ ወሰለም ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያንን ማድረጋቸው ምን እንደማይል እናውቃለን። ይህንን ክልከላ እንደማያካትት እናውቃለን። ሌላስ? ሁለተኛ ራሱ የቁርአን አያን በማየት መረዳት እንችላለን። እንዴት ሲባል አንደኛ ልብ በሉ፣ ወየስአሉነከ አኒል መሒድ ስለ ወር አበባ ይጠይቁሃል። እንትኑ ላጠለቁ
ራሱ ስለሚመልሰው ማለት ነው። ወየስአሉነከ አኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ አለ። ስለ ወር አበባ ይጠይቋሉ። የወር አበባ ጊዜ ባል ሚስቶቻችሁን ራቁ ወይ ደግሞ ራቁ የሚለውን ነገር ያመጣዋል። ራቁ ወላ ተቅረቡሁነ ሐታ የጡሁርን እስከሚጠሃሩ ከወር አበባቸው ንጹህ እስኪሆኑ ድረስ አትቅረቧቸዋል። ከዛስ ፈኢዛ ተጠሃርነ አለ። አየው እዚህ ከከለከላቸው በኋላ ምን አለ? ንጹህ በሆኑ ጊዜ አለ። እዚሁ ቁርአን ንጹህ በሆኑም ጊዜ አላህ ካዘዛችሁ ስፍራ ተገናኟቸዋል። አየው የከለከለው ምንድነው ማለት ነው? ግንኙነትን ነው። ንጹህ በሆኑ ጊዜ ተቀራረቧቸው ወይ ደግሞ አቅርቧቸው አይደለም ያለ፣ ተገናኟቸዋል። ስለዚህ የተገናኟቸው ሲል የተከለከለ የነበረው በንጹህነት ጊዜ ምንን ነው ማለት ነው? ግንኙነትን ነው ማለት ነው። የተከለከለው ምንድነው? ግንኙነት ነው። ለዛ ንጹህ በሆኑም ጊዜ ምን አለ? አላህ ካዘዛችሁ ስፍራ ተገናኟቸዋል። ሌላው ነብዩ ሰለላሁ ዐለይሂ ወሰለም የቁርአን አብራሪ ስለሆኑ የእሳቸውን ድርጊት በማየትም መረዳት እንችላለን። ግን የቁርአን አያው ራሱ ንጹህ በሆኑ ጊዜ ቀረቧቸው ሳይሆን ተገናኟቸው ብሎ ግንኙነትን አስቀምጧል ማለት ነው። ስለዚህ ያህንን ነው የሚያመለክተው ቁርአን አያው ይህንን ነው የሚያመለክተው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በተግባር ደግሞ ምን ብለውናል? አሳይተውናል። ትርጉሙ ምንድነው፣ ማብራሪያው ምንድነው የሚለውን ነገር አብራርተውልናል፣ ገልጸውልናል ማለት ነው። ግልጽ ነው። ጌቾ ገብቶኛል። በቃ ያለኝ እኔ ሲጨርስ ጌች ጨርሳል ላይ ጨርሷ ያለው ብሏል። ቀጥል። ዘሌዋውያን 15 ትክፈትልኝ። መጀመሪያ ጌቾ ልጠይቀው እንትን አንድ ሴት በወር አበባ ላይ ከሆነች መነካከት ይቻላል? አካል በአዲስ ኪዳን የተነገረ ነገር የለም። በአዲስ ኪዳን እኔ በምንም ኪዳን ይሁን መነካካት ይቻላል ወይ ነው በመጽሐፍ ቅዱስ? እኛ ስናምን በአዲስ ኪዳንና በብሉይ ኪዳን ብለን ነው የምናምን። እሺ በመጽሐፍ ቅዱስ እኮ በአዲስ ኪዳን ከሆነ እሺ ምንድን ነው ሀሳብክ? እሺ በብሉይ ኪዳን ይቻላል አይቻልም? በብሉይ ኪዳን እኮ እኔ አላውቅም። ያካል ይቻላል አይቻልም? አላውቅም። ዘሌዋውያን 15 15 ቁጥር 19 ላይ ሴት ፈሳሽ ነገር ቢኖርባት በስጋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ ምን ይሆናል አለ ጌቻም ውስጥ እስከ ማታ ድረስ ምን ይሆናል? እሺ እስከ ማታ ድረስ እርኩስ ይሆናል። እሺ እንዴ አልሰማው እግዚአብሔር ምንድን ነው ያዘዘው? እሺ ቀጥልና የእግዚአብሔር አዲስ ኪዳን ላይ በታመልከው አምላክ ነው አይደል? ይሄን አምላክ አዲስ ኪዳን ላይ ታመልከው ነው። ኦፍ ኮርስ የስ አዲስ ኪዳንም የብሉይ ኪዳንም አምላክ አንድ ነው፣ ግን ኪዳኑ ይቀየራል። እግዚአብሔር ኪዳን ይቀየራል። ኪዳኑ ይቀየራል። ስለዚህ ይሄ አምላክ የሴትን የወር አበባ ሴት በወር አበባ ላይ ሆና እሷን የሚነካት ይረክሳል ብሎ ተናግሯል። በእነሱ ካልቸር እኮ የአይሁድ ካልቸር ውስጥ እኮ አሁን የባይብል ካልቸር ውስጥ ልክ ነው። ለምሳሌ ለምጻት ሰው ሰላም ማለት አትችልም። በአይሁድ ካልቸርም ቢሆን ትረክሳለህ ማለት ነው። እርኩስ ነው የምትሆነው። በደንብ ትረክሳለህ። በደንብ ምን ጥያቄ እና ለአንተ ተቀባይነት አለው? አዎ። እንዴት ተቀባይነት የለውም? ምንድን ነው መለኮታዊ ከሆነ ዲቫይን እኮ በቃ ተቀበለው። የፈለገው ማለት ይችላል። እኔ ልጠይቀው አንድ አንዴ ሀይ አፎን በአዲስ ኪዳን መሰረት ጌቾ ወር አበባ ላይ ያለችን ሴት ግንኙነት ማድረግ ይከለከላል? አልተነገረንም። ስለዚህ አንድ ሰው አልተነገረንም ብሎ ግንኙነት ቢያደርግ ችግር የለውም ማለት ነው። ያው እሱ አሁን ለምሳሌ እንትኖች እንደ እንትን ይጠየቃል። ይሄ ማለት የፈትዋ ጥያቄ ነው።
እንዴ ምንድን ነው አይደለም አስቦ ምን ልመልስ ብለው የፈትዋ ጥያቄ ነው አለ እኮ የፈትዋ ጥያቄ ነው። እንደዛ ነው። አሁን ለምሳሌ እንደዛ ነው። እኛ እኔ አይነት ጥያቄ በምን ላምልጥ አስመሰልከው? ቀጥላ ሳቆ ጨረሰልኝ እኮ ፓስተር ነው የምጠይቀው እኮ እኔ እጄ ፓስተርን ጠይቃለሁ። ኦኬ ቀጥል ይሳቆ። አይ እኔ ከዚህ ጋር አይ እንደዛ ነው እንደዛ ነው። እሺ የፈትዋ ጥያቄ ያላችሁ ማለት ነው። እሺ ችግር የለም ፓስተር ጠይቀህ ትመልሳለህ። እኔ ከዚህ ጋር ተቀራራቢ የሆነ ጥያቄ ነው። የብሉይ ኪዳን ሴት ልጅ እንትን የወር አበባ ጊዜ ታረክሳለች አለ። በአዲስ ኪዳን ታረክሳለች ወይስ አታረክስም? አንድ አይነት ጥያቄ እኮ ነው ከአሚር ጋር እየጠየቅኝ ያለው። ኖ አይ መርከሱ ላይ ይሄ ቀጥሏል፣ እርክሰቷ ቀጥሏል ወይስ አልቀጠለም? በአዲስ ኪዳን ኧረ በአዲስ ኪዳን የለም። በአዲስ ኪዳን የለም ማስረጃ ስተኝ እንደማታረክስ ማለት በአዲስ ኪዳን እኮ ተሽሯል እኮ እነዚህ ነገሮች እንደ ተሻረ ማስረጃ መርከስ ምናምን እየተሻረ የብሉይ ኪዳን ሕግ ተሽሯል። በአጠቃላይ ሳይሆን ፓርሻሊ ተሽሯል እኮ። በምንድን ነው የምትል? መለየው ምንድን ነው? የተሻረ ነው ያልተሻረ ነው የሚለው የሚለየው ምንድን ነው? ያ የማይሻሩ ሕጎች አሉ፣ የሚሻሩ ሕጎች አሉ እኮ። በምንድን ነው የምትለየው ነው እኔ ጥያቄ። አምስቱ ለምሳሌ 10 ትእዛዛቶች አልተሻሩ። ዲቫይን 10 አልተሻሩም። ከዛ ውጭ ያሉት ተሽረዋል። ኢት ዲፔንድስ እንደ እንትኑ ነው እንደ ህጉ ይወሰናል እኮ። ምኑን የትኛውን ህግማ? ለምሳሌ እንደዚህ ብዬ ልንገርህ፣ ከአንድ አምላክ ውጪ አታምልኩ የሚለው ህግ እሱ 10 ውስጥ ያለ ነው እኮ። እኔ ከ10 ውጪ እኔ ያልኩ ከ10 ውጪ። በኢየሱስ ክርስቶስ አማካኝነት የተከፈሉ ህጎች አሉ፣ የተሻሩ ህጎች አሉ፣ ያልተሻሩ ህጎች አሉ። ኢት ዲፔንድስ እኮ። ምኑን ነው ዲፔንድ የሚያደርገው? ክራቴሪያው አይ ዶንት ኖ እንጃ እኔ አላውቅም። ስሜት ነው አይደል? ሲመች እንትን የተመቸ መርጥ። አሁን ለምሳሌ እዚህ ጋር እርኩስ ነው ስላተባለች እርኩስ የሚለው ከባድ ቃል ስለሆነ ታልፈዋለህ። ከዛ ልጠይቅ፣ እህትን ማግባት በአዲስ ኪዳን ይፈቀዳል ወይስ ክልክል ነው? በብሉይ ኪዳንም አይፈቀድም እኮ። በብሉይ ኪዳንማ ይሄ እሱ ህግ ተሽሯል ወይስ አልተሻረም? አሁን ይሄ እርኩስ ነው የሚለው የለም አልከኝ። እህትን ማግባት ተሽሯል ወይስ አልተሻረም? ኦኬ ይሄ ሲጀመር አይ ዶንት ኖ። ይሄ ህግ ነው እንዴ? ሎ እኮ አይደለም። ይሄ ህግ ነው። እግዚአብሔር ህግን ያወጣላችሁ። ይሄን አታግቡ ብሎ እንደዚህ አግቡ እንዲያታግቡ ታታግቡ ብሎ አውጥቷል። እሱ ህግ ተሽሯል ወይስ አልተሻረም? የቱ ጋር? እሺ ላውጣልህ። እሺ አንዴ ላውጣልህ። ኦፍ ኮርስ ቢሆንም ይሄ አሁን ለምሳሌ እንደዚህ አይነት ቢሆን ህግ ነው እኮ። ያ ህግ ተሽሯል ወይስ አልተሻረም? እህትን ማግባት አረ በብሉይ ኪዳንም ቢሆንም እነዚህ ማይሻሩ ህጎች ናቸው እኮ። በምንድን ነው የምትለየው? በምንድን ነው የምትለየው ለሚለው አንደኛ ከኔቸር አንጻር ራሱ ኔቸርም አንዱ መሰለኝ። አይ አሁን እንደዚህ አይነት አሁን በአሁን ሰዓት ያሉ አንዳንድ ሰዎች ከሳይንስ አንጻር ከእንትን አንጻር ችግር የለውም እያሉ ምን ትላለህ? እንደዚህ አይነት አንድ ሰው የቱን ቢያገባ ይሄ እኮ ግብረ ሰዶማዊነት እኮ ነው። አይ ግብረ ሰዶም አይደለም። ግብረ ሰዶም የሚባለው ተመሳሳይ ጨዋታ ነው። እኔ ጠየቅኩ ያለሁት ስለ እህትም ቢያገባ አንድ ሰው እንዴት ነው ከአዲስ ኪዳን አንጻር ማለት። እኛ ታዲያ አሁን እንደዚህ አይነት ህግ አሁን ካልቸራሊም ሲጀመር ስላለ ይሄ ምንም እንደዛ አይደለም። ከካልቸር አንጻር ነው እንጂ ባይብል ከልክሎ አይደለም ማለት ነው የምትተው። ከካልቸርም አንጻር ልክ አይደለም። ባይብልም ደግሞ ይሄንን ነገር አልተናገረም። ባይዘው ኦኬ የከለከለ ስጠኝ ነው እያልክ ያሉት። በአዲስ ኪዳን ላይ የከለከለ። ብሉይ ኪዳን ከሆነ እርኩስ ነች የሚለውም አዲስ ኪዳን ብሉይ ኪዳን ላይ ነው እርኩስ ነች የሚለው። ይሄን እርኩስ ነች የሚለውን አልቀበልም አልክና ከዛ በኋላ ደግሞ መተህ ምን አልከኝ? የእርኩስ ነች የሚለውን ሳትቀበል የእህት ጋብቻን ግን አይቻልም ይቻላል እያልክ አይቻልም እንላለን ከእንትን አንጻር እያልከኝ ነው። ከባህል አንጻር እኔ ከመጽሐፍ ቅዱስ አንጻር ክልክል ነው ወይ? ያው የተከለከሉትን ኦሪት ዘሌዋውያን ላይ ያስቀምጣል። ክልክል ናቸው። ጥያቄውን ይዤ ወይ ቼክ ታሪ ጠይቄ እመጣለሁ። በቃ ስለዚህ
እህት በትከልከል ወይስ አይከልከል አታውቅም ማለት ነው። ቴንክ ዩ። የህጉ መሻር አልመሻር ክራይቴሪያው የኛ ጥያቄ መሰለኝ። ይሳቅ እዚህ ንጽጽር ላይ ያለው ጥያቄ ነው። ወላሂ ክራይቴሪያው እሱ ነው። ሲመቻቸው የኛ ጥያቄ ማይሆን ከሆነ ህጉ ተሽሯል። አይ ከኛ ጋር የሚሄድ ከሆነ አልተሻረም። ዩቲ ቀጥይ። አይ ታይፕስ ኦፍ ሎ እኮ እንዳለ እኮ አሁን እኮ እንደ መሰላ የሚለው ብዙ አይነት የሎ ህጎች አሉ። ፎር ኤግዛምፕል በእንትን ውስጥ በአይሁድ ውስጥ አይ ቲንክ ወደ 800 ነው 800 አይ ቲንክ አላውቅም የህግ ቁጥሩን። እነዛ ህጎች በሙሉ አሁን ላይ አፕላይ ያደርጋሉ። አሁን ለምሳሌ ሰንበት ተሽሯል። ሰንበት ተሽሯል። ኦኬ ሰንበት ተሽሯል ማለት አንዴ ሰንበት ተሻረ ተብሎ እኮ እንትን ለማድረግ ይቻላል። 647 ነው። ኦኬ 600 አይመስለኝም 603 47 እንደ ሁሉ ህግ። እሺ ስለዚህ እኔ አሁን ለምሳሌ አንብቤውም ስለማላቅ ነው እንጂ የተሻረ ህግ ያልተሻረ ህግ ተብሎ ደግሞ የሎ አይነቶች አሉ። ከዛ አንግል ነው እንትን የሚሆነው። ግን የኢሳቅን ጥያቄ አውል ቼክ አድርጌ እመጣለሁ። መስፈርቱ ምንድነው ነው አይደል? የኢሳቅ ጥያቄ አይ ቲንክ መስፈርቱ ምንድነው? ተሽሯል ስትሉ አልተሻረም ስትሉ እየመረጣችሁ ነው ወይስ አሚር እንዳለው እኛ ስንጠይቃችሁ ክብር የክርስትና የሚነካ ከመሰላችሁ ተሽሯል፣ ካልመሰላችሁ ደግሞ አልተሻረም እያላችሁ ነው ወይ የምትሄዱት? እንዴት ነው? እንደፈለገ ነው አንድ ሰው ተሽሯል ይሄ አልተሻረም ማለት የሚችለው ወይስ ደግሞ የራሱ መሰረት አለው? እየቴ ልጠይቅ እያለች ነበር። እሺ እዚህ ላይ ሁለት ጥያቄ አለ። አሁን ጌቾ ባወራበት ላይ ማለት ነው። እዚህ ጋር እርኩስ ናት ሲል ከሷ የሚወጣውን ነገር ነው እርኩስ እያለ ያለው፣ ሴትዮዋን ራሱ ነው እርኩስ እያለ ያለው ጌቾ። አልተነገረንም ማለት እንደዛ ብሎ አልተነገረንም። ግን ይመስለኛል እዚህ ጋር ተነገረ ከሷ የሚወጣው ይሁን ደግሞ ከሷ እሷ ትሆን አልተነገረንም። ኦኬ የሚነካት ይላል። ምኗን የሚነካት ነው? አካሏን የሚነካት ነው አይደለም? ከሴክሹዋል ኢንተርኮርስ ጋር አገናኝቶት ይመስለኛል። አይ እንደዛ አይደለም። እንደውም እሷ በጠጣችበት ሁሉ አትጠጡ ምናምን የሚል ነገር አለ። አይ 25 ላይ አለልሽ ይወጥ 25 እርኩስ ናት የሚላት እርሷን ነው ናት ይላል 25። እሺ ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስ ወይም ደሟ ከመርገም ወራት የሚበልጥ ቢፈስ በመርገም ወራት እንደሆነች እንዲሁ በፈሳሿ እርኩስ ናት ነው። እርኩስነት ምንድነው? እርኩስነት ወራት ትሆናለች እርኩስ ናት ይላል። እዚህ ጋር ደሟን አይደለም እርኩስ ነው እያለ ያለው፣ እርኩስ ናት የሚለው ናት የሚለው እሷ ነው አይደለም? እሺ ኦኬ አዎ ናት ያው ያለ ነው። ስለዚህ ሴትዮዋ ራሱ እርኩስ ናት በምትሆንበት ሰዓት ነው። ተመልሶልኛል። ቴንክ ዩ። ሁለተኛ ደግሞ እንትን ፈተዋ ጥያቄ ነው ባልክበት ላይ ፈተዋ የሚመልሱት እናንተ ጋር ምንም መሰረት በማድረግ ነው ማለት ፈተዋ የሚመልሱትማ አሉ። ብቻ ለፈተዋ ጥያቄዎች የሚመልሱ ሰዎች አሉ። ዲፔንድስ ምንን መሰረት አድርገው ነው? መሰረታቸው መጽሐፍ ቅዱስ ላይ መሰረት መጽሐፍ ቅዱስን በራሳቸው ነው የሚያብራሩት። አረ ኮመንተሪ ነው እንጂ ኮመንተሪዎች ከቻሉ ደግሞ በቤተክርስቲያን አስተምሮች አሉ። ለምሳሌ እኮ አሁን ፈተዋ እነሱ ምንን የሆነ አሁን መጽሐፍ የሆነ ነገር ይዘው ነው አይደል? ፈተዋውን እዛ ጋር እያዩ የሚመልሱት በተፍሲር በምንድን ነው የሚባለው? እንዴት መሰለሽ ዩቲ አሁን እንዴት መሰለሽ ኢሳቅ ጥያቄ አንዴ ጥያቄ ከገባ ኢሳቅ ቀጥልለት። በዚህ ዙሪያ ከገባ ጥያቄ ኢሳቅ ቅድም ከጠየቅኩት ጋር እንትን ነው ያው የተያያዘ ነው። ዲፔንድ ኦን ምን ሆነው ነው የሆነ ነገር ተሽሯል አልተሻረም ሲሉ ያሉት ወይ ደግሞ የሆነ ነገር ሲመልሱ ከምን አንጻር ምንም መሰረት አድርገው ነው የሚመልሱት? እንደዛ ነው ሀሳቧ አይመስለኝም። መሰረቱ ምንድነው? አንደኛው እሱ ነው። ሁለተኛው ደግሞ ምንድነው መሰረት አድርገው ፈትዋ የሚሰጡት? ይሄ ነገር ይቻላል ይሄ ነገር አይቻልም ሲሉ ምንም መሰረት አድርገው ነው የሚል ነው። ፈትዋ ማለት ሌላ ብዙ የተለየ ነገር የለም።
ከዛ ጋር የተያያዘ አሁን ይሄ እንትና ያብራራል አለው ከፈለክ ባላር የሚለው ልጅ ማለት ነው ያብራራላችኋል። እንትን ባላር ራሱ ሙስሊም መሰለኝ። ኧረ አይደለም እሱ አይሁዳዊ ነው። ያብራራችኋል ከፈለጋችሁ። እና አይሁዳዊ ነው እንደ እስላም መጽሐፍ የሚያብራሩ ተው እንጂ። አይ የእንትኖችን ህግ በደንብ ነው የሚያውቀው። እኔ እኮ እነሱ ታልሙድን ምናምን መሰረት አድርገው ነው እንዴ መጽሐፉ ስለዚህ ጉዳይ ስለ ጋብቻ እስክጠይቅልን ለምሳሌ ባልና ሚስት ይጣበቃሉ አንድ ምናምን ይላል መጽሐፉ። ግን ማግባት ስትፈልግ የጋብቻ ስርዓት ምን ላይ ነው ያለው? እንዴት ነው ጋብቻ የሚፈጸመው? አንተ ማንን ትጠይቃለህ? ሴትየዋ ወደ አንተ የምትመጣው በምን መንገድ ነው? ስለዚህ ጉዳይ ህግና ስርዓት አለ ወይ ከመጽሐፍ? ከሌለ የለም። አሁን እንደዛ ሳይሆን ኡስታዝኛ መሰረታችን አሁን አንደኛ ሁሉ ነገር መጽሐፍ ቅዱስ ላይ ሳይሆን መሰረታችን ዶክትሪን ከመጽሐፍ ቅዱሳችን እንቀዳለን። ግን ደግሞ በእያንዳንዱ ዴሊ ፕራክቲካል ላይፋችን ውስጥ አሁን ለምሳሌ የቤተ ክርስቲያን ሽማግሌዎች የሚባለው ስለ ጋብቻ አሁን ስለሌላ ሳይሆን ጋብቻ ትልቅ ነገር ነው አይደል? ስለዚህ የጋብቻ ስርዓት በባይብል ለምሳሌ አንድ ሰው አንዲትን ሴት ማግባት ከፈለገ ባልና ሚስት እንዲሆኑ እዛ ቤተክርስቲያን አብረው ይጨፍሩና አፈቅርሻለሁ አፈቀርኩ ምናምን በቃ እሺ እዛ ልክ አይደለም። አብሮ ጨፍሮ የሚለውን ቃል አይጠቀሙ። ልክ አይደለም። እሺ እስኪ እና ስርዓቱን ስጠን። እሺ አብረው ጨፍረው በቃ አፈቅርሻለሁ አፈቅራለሁ እሺ በቃ ካልሆነ እስኪ የት አለሽ ስርዓቱ ስጠኝ ነው እኮ እያልኩ አይደለም። እንደዛ ነው ወይስ የሚለውን ቃል አይጠቀሙ። እንደዛ ጥሩ አይደለም። አብረው ለምሳሌ ዘመሩ እንበልታ ይሄ እቺ ጨፈሩ ትቀርና አብረው ዘመሩ ቤተክርስቲያን ውስጥ ከዛ በቃ አፈቀረችው አብረው ስለሚጨፍሩ ማለት ነው ሴቱም ወንዱ በቃ አፈቅርሻለሁ ጌታ ጌታ እኮ አንድ ባልና ሚስት ይጣበቃሉ አንድ ይሆናሉ ብለዋል አይደል ጌታችን? አዎ ስለዚህ አብረን ሻይ እንጠጣ አንቺና እኔ አብረን ተጣብቀን አንድ እንሆናለን። እሺ አለቀ። በዚህ መንገድ ነው ጋብቻ ወይስ ስርዓት አለ? ስርዓት ካለው ከመጽሐፍ ስርዓት አለ። በመጽሐፍ ሳይሆን የቤተክርስቲያን ስርዓት በቤተክርስቲያን ስርዓት ግን የለም። በመጽሐፍ እንደዚህ አሁን ለምሳሌ ምን አሁን ሁሉ ነገር እኮ መጽሐፍ ቅዱሳችን ውስጥ አልተጻፈም። ግን ደግሞ የቤተክርስቲያን አባቶች በሚያደርጉበት ስርዓት ያደርጋሉ። አሁን እርስዎ ባሉት እየጨፈሩ ምናምን ሳይሆን አንድ ሰው ለምሳሌ በቤተክርስቲያን ውስጥ ህብረት ባደረገ ጊዜ አንድ ሴትን ለትዳር ቢፈልጋት ከዛ ደግሞ መጀመሪያ መቼስ ሪሌሽንሺፕ ዝም ብሎ ወደድኩሽ አይላትም። ቀርቦ አውርቶ ለትዳር እንደሚፈልጋት ከመጽሐፍ እንደሌለ ተማምነን ነው መጀመሪያ እኮ አሁን ምን መሰለህ ወገናችን በአዲስ ኪዳን ስለ ጋብቻ ስርዓት የሚናገር አንድም ቨርስ የለም። ኢየሱስ በህይወቱ ዘመን የጋብቻ ስርዓት አላስተማረም ብለን ካለፍ ነው የቤተክርስቲያን አባቶች ናቸው። እኛ ተሃይስት ዶክትሪናችን እኛ ማለት አብዛኛው በክርስትና ዋናው ሴንተሩ ወንጌልን መስበክ ነው እንጂ ስለ ትዳርም የዛን የለም ፎከሱም አልነበረም። ኢየሱስ ክርስቶስም ፎከሱም የነበረው ወንጌልን መስበክ ነው። ጳውሎስም ሐዋርያቶችም ዋና ዓላማቸው እንደዚህ ነገሮችን ሳይሆን ግን ደግሞ በቤተክርስቲያን አባቶች እና በቤተክርስቲያን ታሪክ ውስጥ ትዳር በምን አይነት መልኩ እንደሚፈጸም ይናገራሉ። ግን ደግሞ እርስዎ ማለት ነው መጽሐፍ አምላክ ሳይነግራቸው ኦኬ ቀጥል ይስሐቅ ቀጥል ነው ኡስታዝ እኔ እንትን ዝም ብዬ ነው የከፈትኩት። ቀጥል እኔ አልገባም። እኔ ራሴን ስራ ቤተክርስቲያን አባቶች አሉ እያልክ ነው። እነዚህ አባቶች እንዲህ ብናደርግ ይሻለናል አምላካችን ስላልነገረን በዚህ መንገድ ብንሄድ ይሻላል እያሉ ነው ህግ የሚያወጡት ወይስ አምላክ በሰጣቸው ህግና ስርዓት መሰረት አድርገው ነው? እንዴ አምላክ ሁሉ ነገር ማጻፍ አለበት እንዴ? የሰው ልጆች እስካሁን እኮ አእምሮ ባለ መልኩ በስነ ስርዓትና በደንቡ ካልቸሩን በሚሆን መልክ ይደረጋል። ለምሳሌ ዳዊት ምን አደረገ መሰለ? ዳዊት በብሉይ ኪዳን እንኳን ትንሽ የህግ ስርዓት ቢኖርም ከኦሪያ ሄታው ሚስት ጋር ዝሙት አደረገ አይደለ? ከዛ ምን አደረገ? ባልዋ ሞተ ምናምን። ትንሽ ከቆየች በኋላ ሀዘኗ በቃ ስላለቀ ሴትየዋ ይዛችሁ ወደ እኔ ነው አላቸው ሰዎች ልኮ።
እነዛ ሰዎች ሄደው ሴትዮዋን ይዘው ወደ እርሱ መጡና እሱ ከእርሷ ጋር አብሮተኛ ወለዱ። ሰሎሞን የተወለደው ልጅ የዳዊት ልጅ ሁለተኛ ልጁ ተባለ። አሁን ሂደቱ የሆነው ምንድነው? አባቷም ጠይቁልኝ አላለ፣ እናቷም ጠይቁልኝ አላለ፣ ወንድሟም ጠይቁልኝ። በቃ ሐዘኗ ስላለቀ ሄዳቸው አምጧት አላቸው። ሄደው እርሷን ይዘው መጡ። ተኛ ከእርሷ ጋር ልጅ ወለዱ። እነርሱ ባልና ሚስት ተባሉ። ይሄ ትክክል ነው ወይስ ተሳስተዋል? ዳዊት ማለት ተሳስተዋል። ዳዊት ተሳስተዋል እኮ ተሳስተዋል። ዳዊት ሰሎሞን የወለደበት መንገድ ስህተት ነው። ስህተት ነው። ተሳስተዋል። አሁን እንዴ ሰሎሞን እኮ እግዚአብሔር የወደደው እንዲያውም ሰሎሞን እግዚአብሔር ወደደው ችግር የለውም እኮ እግዚአብሔር ወደደው ማለት እኮ ችግር የለውም። እግዚአብሔር ያወላለዱ ሁኔታችን ስለዚህ ሁለተኛ ጊዜ ዝሙት ሰራ ማለት ነው ዳዊት። አይ እግዚአብሔር ወደደን እኮ ባወላለዱ ሁኔታችን በምንኖርበት ከተማ በዛ ላይ ተመስቶ ሳይሆን እግዚአብሔር ሊወደን የሚችለው ከራሱ እግዚአብሔር ሰውን ስለሚወድ ነው። እሺ ስለዚህ ዳዊት ሁለተኛ ጊዜ ዝሙት ሰርተዋል እያልከን ነው? አንደኛ ዝሙቱ ከባልዋን አስገደለ። ሁለተኛ ጊዜ ደግሞ እሱን ታሪክ ያወራልኝ ያለው አይደለም። እርሱ የመጀመሪያ ምንድነው ስትታጠብ አያትና ማን ነው እየታጠበች ያላችሁ አለ ብሎ ጠየቀ። እረች እኮ እገሌ ናት ምናምን አሉት። ቆንጆ ሴት ነችና ብሎ አምጧት አላቸው። ከእርሷ ጋር ተኛ። ከዛ አረገዘች። ስታረግዝ እንዳልዋረድ ብሎ ባልዋን አስገደለ። ይሄ ዝሙት ነው አውቀናል። እግዚአብሔርም ዝሙት ስለሆነ ብሎ ሚስቶችን ቀጣ። የዳዊት ሚስቶች ቀጣ። ሁለተኛ ጊዜ ምን አጋጠመ? ባልዋ ሞተና እርሷ ልጇን ከዛ ምን አደረገ ዳዊት? ሐዘኗ በቃ አልቀዋል ነው የሚባለው በአማርኛ። አንድ ሰው በሐዘን ይቀመጥና ከዛ የተወሰነ ቀን ምናምን በኋላ የሐዘኑ ቀን አለቀ ምናምን ይባላል አይደል? ቀናት ሰዎች የሚሰበሰቡበት እና ዳዊት ምን አደረገ? የሐዘኗ ጊዜ ስላለቀ ይዛችሁ ኑ አላቸው። ሰዎች ሄደው እቺ ሴት ይዘው ወደ ዳዊት መጡ። ከዛ በቃ ቤት ውስጥ ከእርሷ ጋር ተኛ። ልጅ ወለዱ ሰሎሞን። አሁን ይሄ አንደኛ ልጁ እግዚአብሔር የገደለው ልጅ ዝሙት ነው፣ ተስማምተናል። ሰሎሞንስ የዝሙት ልጅ ነው ወይስ እውነተኛ ልጁ? ኦኬ ሰሎሞን ኦኬ። ስለ ሰሎሞን ከሆነ ኦኬ ሰሎሞን እኮ አወላለዱ ላይ እኮ መሰረት አያደርግም። ባይዘው መሰረት አያደርግም አወላለዱ ላይ ግን ምንም ቢሆን አሁን እኛ ሰሎሞን የተወለደበት መንገድ እውነተኛ መንገድ ነው ወይስ የዝሙት መንገድ ነው? ታሪኩን እኔ እኮ ታሪኩን እያልከኝ ያለው የእንትናን ታሪክ እያልክ መስሎኛል። አይ ቲንክ አንደኛው አልቀዋል። خلاص እግዚአብሔር ዝሙት ነው አለው። አንደኛ አልቀዋል። خلاص ባልዋ ተገደለ። ዳዊት ሚስቶች ተደፈሩ። ሰሎሞን የአቤሴሎም ወንድም አይደለም እንዴ? እና የዳዊት ልጆች አታውቃቸው? አይ የአቤሴሎም ወንድም መሰለኝ። የኢየሱስ አባት ሰሎሞን ንጉስ ሰሎሞን አታውቀው? መኃልየ አውቀዋለሁ። አላ ንጉስ ሰሎሞንማ አውቀዋለሁ። እኔ ከየትኛው ሚስት እንደወለደ እኮ ነው ክላሪፋይ አላረክልኝ። ከዛ ከዝሙት ካደረጋት የኦሪያ ሄታው ሚስት እኮ ከኦሪዮ ሚስት ከተወለደ አይደል እኮ። ታዲያ ከኦሪዮ ሚስት ነው የተወለደው ሰሎሞን። ከኦሪዮ ግልጽ እንዲሆንልህ አዳምጥ። አሁን የመጨረሻ መጀመሪያ ዳዊት ስትታጠባያትና ወደዳት፣ አመጡለት፣ ተኛ፣ ከእርሷ ጋር አረገዘች፣ ባልዋን ገደለ። ባልዋ ሞተ አይደለም? ከዛ አልቀዋል፣ አረገዘች። ያው የወለደችውንም ልጅ እግዚአብሔር ገደለው። የዳዊት ሚስቶችንም አስደፈረ። ሌሎች ሚስቶች አንተ ዝሙት ስላደረክ ብሎ የዳዊት ሚስቶችን አስደፈረ እግዚአብሔር። ይሄ ጉዳይ ድራማው አልቀዋል። ዳዊት ግን ይህችም ሴት መውሰድ ፈለገ። ማን? የኦሪያ ሄታው ሚስት መጀመሪያ ዝሙት የሰራ ከእርሷ ጋር እርሷን መውሰድ ፈለገና ምን አደረገ? ኧረ በቃ የሐዘን ቀኗ ስላለቀ ሄዳችሁ አምጡልኝ አላችሁ። ሁለተኛ ጊዜ አሁን ምን ላይ ደረስን? ወጥተዋል እንደ ጌቹ خلاص ቀጥሉ። ወጥተዋል ኡስታዝ ጌች ከእንትን ካልክ ተመለስ። ኢሳቅ የምር ነው ዋላ ይሄ ነገር ተቀየረ፣ ጸደቀ።
ስምምነት ላይ ተደርሷል። እንትን ለህዝባዊና ሁሉን ያማከለ ሲሆን ዓመተ ልደትና እንዲሁም እንደ ኢትዮጵያ አቆጣጠር የሚል ነው። ግን ያው ቤተክርስቲያን በዛው በእነሱ አካባቢ ያሉ ሰዎች ይህንን ዓመተ ልደት የሚለውን መጠቀም ይችላል። ነገር ግን ሀገራዊ በሆኑና ሁሉም በሚወክሉ ነገራቶች ላይ ይህንን ነው የምንጠቀመው። ዓመተ ልደትና ወይ ደግሞ እንደ ኢትዮጵያ አቆጣጠር የሚለውን ማለት ነው። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። አረ ከታች አልሐምዱሊላህ በል። ወላሂ ትልቅ ለውጥ ነው ይሄ። የግድ ጨለማ ውስጥ ነበራችሁ ከዛ ምህረት ያገኛችሁት ከ2000 ዓመት በኋላ ነው የሚል የዛሬ 2000 ዓመት ነው የሚለው እንትን ሙስሊሞች የማይቀበሉት ነው። ስለዚህ መቅረትም አለበት ሲባል ለብዙ ጊዜ ሲሞገት የነበረ ነው ስንሞገተው የነበረ ነው። ስለዚህ ይህንን ሀሳብ ተቀባይነት አግኝቷል ማለት ነው እና ተግባራዊ ይሆናል ኢንሻአላህ። ተግባራዊ እንዲሆን ደግሞ እንትን እኮ ጎን ለጎን ሲባል ሌሎች እንትኖች መጠቀም ይችላሉ። ግን ይሄ ነገር እንደ ሀገራዊ እንትን ይጠቀማል ማለት ነው። አሁን ምንድነው አዳዲስ ጸሐፊዎች ይህንን መጠቀም ትተው የሚጠቀሙ ከሆነ እዛው መጽሐፋቸውንም ማንበብ አያስፈልግም ማለት ገባችሁ? እንደዚህ ብለው እየጻፈ ያለ ሰው ካለ ዓለማዊ ጸሐፊ ነኝ ሁሉንም እወክላለሁ የሚል ሰው ይህን እየተጠቀመ የሚጽፍ ከሆነ እንግዲህ የእሱን ጽሁፎች ወደዛ ማለት። ምክንያቱም ሀገራችን እነዚህን አቆጣጠሮች አጠቃቀሞች ምን ትላለች? ትጠቀምባቸዋለች፣ ህጋዊ አድርገዋለች። ህጋዊ ስለሆነ ይህንን ትቶ ይህን የሚጠቀም ሙስሊም ካለ ሙስሊም አይኖርም ብዬ አስባለሁ። ካለ ያው እሱ በፊት ነው ማቆም የነበረበት። ግን አሁን ሀገራችን ይህንን አቆጣጠር ስለምትቀበል ዜናም ላይ ይሁን የትኛውም ቦታ ላይ መባል ያለበት እነዚህ ናቸው። ዜናም ላይ ያው ለትንሽ ጊዜ ሊቸገሩ ይችላሉ። ግን የተጻፈውን እስከሆነ ድረስ የሚያነቡት ይህንን ትተው ይህንና ይህንን ማለት ነው ያለባቸው። ዓመተ ልደትና እንደ ኢትዮጵያ አቆጣጠር የሚለውን መጠቀም አለባቸው። ከዛ ውጭ ደግሞ ሂጅራ አቆጣጠር ደግሞ እንደ ተጨማሪ እንትን ገብቷል ማለት ነው። የሀገራችን አቆጣጠር በተጨማሪነት የሂጅራ አቆጣጠር አንዱ ሆኗል ማለት ነው። ከምንቆጥርበት ካላንደር አቆጣጠር መካከል ማለት ነው። ይህም አንድ ለውጥ ነው። አልሐምዱሊላህ በጣም አሪፍ ነው። እሺ እንደ ኢትዮጵያ አቆጣጠር የሚለው ምን ነበረ በፊት የሚባለው? ግን እንዳስቀውኝ አላውቅም እኮ ዓመተ ምህረት የሚለውን እኮ ነው። ዓመተ ምህረት የሚለውን ወይ እንደ ኢትዮጵያ አቆጣጠር ወይ ደግሞ ዓመተ ልደት ብለን መቁጠር እንጀምራለን። ኦኬ ገባኝ። ምክንያቱም የዓመተ ምህረት የሚባለው አገር በቀል ባህል አለን ይሉሃልና ከዛ ዓመተ ምህረት ስትሉ ምን ማለት ነው ስትላቸው እስራኤል ውስጥ የተወለደ አንድ የድህነት ልጅ አለ የእርሱ ብለን ነው ይሉሃል። እና አገር በቀል ባህል ከሆነ እስራኤል ጋር ከተወለደ ልጅ እስራኤል የተወለደ እስራኤላዊ ልጅ ጋር ዘመን መቁጠር ምን ይሉታል? አገር በቀል ባህል ነው ይሄ። ለምን? ምክንያቱም ምህረት ካልክ ኢየሱስ ተወለደ እያልክ፣ ኢየሱስ ደግሞ ኢትዮጵያዊ አይደለም በስጋ ተወለደ የምትለው በስጋ ነው። አምላክ እንዳትለን የተወለደው በስጋ ከሆነ በስጋ ምናዊ ነው? ኢትዮጵያዊ ነው እንዴ? አይደለም። ታዲያ ምንድነው እስራኤላዊ? እና እስራኤላዊ አቆጣጠር ይዘህ እኔ አገር በቀል ባህል ነው ያለኝ ሂጅር እንዳትሉ ብለህ መሞገት ምን ይሉታል? ድራማ ነው። እንደ ኦርቶዶክሳውያን ከሆነ ግን ጎጃሜ ነው አይደለ? ጎጃም ነው የተወለደው አይደል? አንሙት ነው ስሙ ራሱ። አንሙት ሞተ ነው የሚሉና አይደለ? መሬት ላይ ያለችው ኦርቶዶክስ ከዛ ነው የምታስተምረው። እዚህ ቲክቶክ ላይ ያሉት ባይቀበሉም ጎጃሚ ነው። አይሚን ጎንደር ነው ጎጃሚ ነው። ስሙም አንሙት ነው። አሜር የክርስቶስ ቅቡስም ከተባለበት ላይ ወሎ የክርስቶስ አንደኛ ስሙ ወሎ ነውና ይሄን ማተርሳቢ
ቄስም ናዝሬት የተባለችው የኛ ሀገር ናት ምናምን ብሎ ቄስ ነው ወጣት ነው ግን ትንሽ ነው ቄስ ላይሆን ይችላል። ናዝሬት የተባለችው የኢትዮጵያ ምድር ናት ብሎ ሲያብራራ ሰምቻለሁ በቲክቶክ እና የኢትዮጵያ ኢየሱስ አለ ካሉ ይሄም ትንሽ ለውጥ ነው፣ ጥሩ ነው። እኛም ስንት ኢየሱሶች ተሰቀሉ ብለን ዓለም የሚያውቀው እስራኤላዊ ተሰቀለልን የሚለው ነው ኢትዮጵያ የምታውቀው ኢየሱስ የሚል። ስለዚህ ሁለት አምላክ እንደሚያመልኩ ከመሰከሩልን በቂ ነው። ግሬስ አለ ሰላም ብለናል። አለን ኢሳቅ ይጠይቅ ቀድሞ ወይስ ይጠየቅ? የቤቱ ህግ እንዴት ነው? ከዛ በፊት ግን እናንተ እኮ ናችሁ ቀጥ ከዛ በፊት ኢሳ ኤቨር ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማዓ አሚሩ ሁላ ሰላም ብያለሁ። ከላይም ከታችን ቀጥሉ። አይ ቲንክ አይሰማም ይላሉ። ቀጥል እስቲ ዘግሬስ ጋር ተመልክ። እሺ ዘግሬስ እንዴት ነህ? አለው ከታች የማይሰማችሁ ከሆነ እንዲያሳውቁና ወይ ዩቲ ድምፅ አሰሚ ምናልባት ከአንቺ ጋር ከሆነ ያ እሱ ድምፅ እየተሰማ አይደለም። ልጁ ነው አይሰማም የሚሉት መች አውርቶ ነው? ዩቲ የለችም ማለት ነው። እንደዛ ከሆነ አላወራም እኮ ያወራም እኔ ያለው እያወራሁ ነው። ማነው ያወራ? እስኪ አሁን ይሰማችኋል? እስኪ አሁን ከተሰማችሁ እንደዚህ አንድ ቁጥር ጻፉ። ከተሰማችሁ ሲሆነ ነገር በል እንጂ እንደሚሰማችሁ ይከናር። እየጠበኩኝ እኮ ነው እስከምታወራኝ። አይሰማም ድምጼ? እሺ አይ ቲንክ አሁን ይሰማል። እንጠይቅህ ወይስ ጥያቄ አለ? ዘግሬስ ይቻላል፣ መጠየቅም እችላለሁ። ልጠይቅ? እሺ ጠይቅ። ኦኬ በእናንተ በእስልምናችሁ ያው አላህ በፈቃዱ ሁሉን ነገር እንዳደረገ የታወቀ ነው። ጥያቄ እንትን ስለሆነ ታደርግልኛለህ? በአላህ ፈቃድ ነው ሁሉ ነገር የሆነው ማለት ያው ማለት አላህ ፈቅዶ ከሆነ ሰዎችን በምድር ላይ የፈጠረውና ክርስቲያኖችንም ሁሉንም ነገር ያደረገው በሱ ፈቃድ ከሆነ እንዴት አድርጎ ነው ለቅጣት ራሱ በፈቃዱ ከሱ ፈቃድ ውጭ የሚሆን ነገር ከሌለ ማለት ነው በፈቃዱ እንደዛ እንዲሆን አድርጎ ለምንድን ነው እንዲቀጡስ የሚያደርገው? ይሄ ሞሮርለስ ከቀደር ጋር የተገናኘ ጥያቄ ነው የሚመስለኝና ይሄ ጥያቄ አክቹዋሊ ከአንድ ቴስት አልጠብቀውም። ቴስት ብትሆን እጠብቀው ነበረ፣ ግን ያም ቢሆን ካነሳው አይቀር መመለስ እንችላለን። አንደኛ ነገር የሰው ልጆች ተፈጥረዋል ማለት የሰው ልጆች ሲፈጠሩ ከነፃ ፈቃዳቸው ጋር ነው ማለት ነው። አንድ ሰው ሲወለድ ለምሳሌ አሁን ዘግሬስን እጁን ይዞ ወይ ደግሞ እግሩን ይዞ ክርስቲያን ሁን ወይ አይሁድ ሁን ወይ ሙስሊም ሁን ብሎ ያስገደደው ምንም አካል የለም። በራሱ ፈቃድና ምርጫ ነው ማለት። በእስልምና ይህን የምናየው በሁለት መልኩ ነው። አንደኛው ሸሪዕይና ከውኒ የምንላቸው አለ ቀደር ወይ ደግሞ ይሄ ምንድነው ውሳኔ ስንል ማለት ነው። ከውኒ የምንላቸው ለምሳሌ አሁን ከፍጥረታት ጋር ተይዞ ለምሳሌ አሁን ዘግሬስ ወንድ ሆኖ ነው የተፈጠረው። ወንድ ሆኖ ሲፈጠር መርጦ አይደለም ማለት ወንድ ለሆኖ እናት ሆድ ውስጥ ይሄ ጾታ ይሆንልኝ ይሄ ቆዳ ኮለር ከዚህኛው ሀገር ከዚህኛው ብሔር ብሎ አይደለም የተፈጠረው። በዚህ ነገር አላህ አይጠይቅህም ከውኒ በሆነው። ሸርዒ ግን በሚለው ግን ትጠይቃለህ። ሸርዒ ማለት ደግሞ ምንድነው? አላህ Subhanahu Wa Ta'ala ለአንተ ምርጫ ይሰጣል፣ ለአንተ ፍቃድ ይሰጣል። ኦራይት በዛ በሰጠ ትእዛዝ በዛ በሰጠ የሸሪዓ መመሪያ ህግ ከተከተልክ ትድናለህ፣ በዛ ትጠየቃለህ። ያንን ደግሞ ካልተከተልክና ደግሞ መመሪያውን ካላስክ ደግሞ ትጠየቃለህ ማለት ነው። ማንም ሰው ሙስሊምም ሆነ ክርስቲያን ሲሆን በራሱ ነፃ ምርጫ ፍቃድ ነው። አላህም በግልጽ ነው አይደለም? የሻም ሰው ይካድ የሻም ሰው ይመን
ፈቃድ የሰጠኝ የእሱን ፈቃድ እንድመርጥ ነው ወይስ ነፃ ፈቃድ ማለት? አይ የአላህን ፈቃድማ ማንም አይመርጥለትም። ፈቃድ የሰጠ ለአንተ ነው። የሰጠህ ነፃ ፈቃድ ምንድን ነው? ገባኝ። እኔ ፈቃድ የሰጠኝ ነፃ ፈቃድ የሰጠኝ እሱ የፈቀደውን ነገር እንዳደርግ ነው ወይስ ነፃ ፈቃድ ማለት ምን ማለት ነው? እሱ የፈቀደውን የሰጠው ኦኬ። እናንተ ለምሳሌ ቆይ ለምሳሌ እና ሁሉንም ሙስሊም አድርጎ ነው የፈጠረው አለ። ሁሉንም ሙስሊም አድርጎ ነው የፈጠረው። ኤቨር አልተመቸውም መሰለኝ። ሚዩት ነው ኤቨር። እኔ የምለው እግዚአብሔር ሳይፈቅድ ነው እንደ የሚፈጥረው? አላህ የፈጠረው ፈቅዶ ነው ወይስ? ቀጥል ኤቨር እስከመጣው። እሺ ይሳቅ ቀጥል። ግን ሀቢቢ ከቻልክ አንተ ያለህ ማውራት እኮ ብዙ። አይ ቀጥል ወላሂ ቀጥል፣ ችግር የለም። እሺ ዘግሬስ ይቅርታ። እሺ በመሀል እንትን ሰው መጥቶብኝ ነው። ምን አልከኝ? ማለት አላህ ሁሉንም ሙስሊም አድርጎ ነው የፈጠረው። በሐዲስ ላይ እንደመጣው እኮ ነብያችን ሰለላሁ ዐለይሂ ወሰለም የሰው ልጆች ሁሉ ሲፈጠሩ በፊጥራ ላይ ነው ባል። ፊጥራ ማለት በእስልምና ላይ ማለት ነው። ከዛ በኋላ ግን ወላጆቻቸው የራሳቸውን ሃይማኖት ይሰጧቸዋል ማለት ነው። ከዛ በኋላ ደግሞ አንተ ደግሞ ምን ይሰራል? አቤት አላህ ሁሉንም ሙስሊም አድርጎ ከፈጠረ ፈቃድ ምን ይሰራል ታዲያ? አይ ባይ ኔቸር ሙስሊም ነው አንድ ሰው። ነገር ግን ስሩ ታይም ወላጆቹ ደግሞ ምንድነው ፈቃድ ይሰጣል። አይ ይሄ አሁን አንተ ጀበሪያ የሚለው ነው የግዴታ በቃ እቺ ነገር በቃ ተሰጣናለች ከዛች ፖይንት አንወጣም የሚል ነው። ያ አይደለም ፖይንቱ። አንድ ሰው ሲፈጠር በእስልምና ላይ ነው ማለት ምንድነው? እስላም ምንድነው? ሰሚቲንግ ቱ ዋን ጋር ነው አይደል? አንድ ህፃን ልጅ ለምሳሌ አሁን ቢሞት ጀነት ነው የሚገባው፣ እንደ ሙስሊም ነው ኮንሲደር የሚደረገው። ነገር ግን ስሩ ታይም ደግሞ ያ ሰው ሲያድግ ደግሞ ወላጆቹ ምንድነው የራሳቸውን እሳት አምላኪም ከሆኑ እሳት አምላኪ፣ ክርስቲያን ከሆኑ ክርስቲያን፣ አይሁድም ከሆኑ አይሁድ ያደርጉታል። ከዛ በኋላ ግን ምንድነው ለዛ ሰውዬ ህግና ሸሪዓ ከአምላክን ትእዛዝ ይመጣለታል። ያ የመጣለትን ትእዛዝ ግን ከፈለገ አምኖ መቀበል፣ ካልፈለገ ደግሞ ሪጀክት ያደርጋል። ነገር ግን ይሄ ነገር ግን ኮንሲኩዌንስ አለው ነው። ኦልራይት ኮንሲኩዌንስ አለው። ለምን አምኖ የተቀበለ ገነት ይገባል፣ ያልተቀበለ ካለ ደግሞ ገሃነም ይገባል። ይሄ ሸሪዒ የምንለው ማለት ነው። ተግባባን? በግሬስ አዎ ማለት ገብቶኛል። መልስ ያው አንተ እንደገባህ ነው እንግዲህ የምትመልሰው። አዎ ግልጽ ያልሆነልህ ነገር ካለ ደግመልሃለሁ። አዎ ግልጽ ያልሆነልኝ ነገርማ ይኸውልህ፣ ለምሳሌ አላህ አሁን አላህ ማለት አሁን ያልከውን ይሄ አላህ ሁሉንም ሙስሊም አድርጎ ፈጠረ የሚለውን እንኳን ተውና ያለሱ ፈቃድ ሙስሊም አድርጎ ፈጠረ ማለት ግን ይኸውልህ ሁሉን ነገር ፈቅዶ ሙስሊም አድርጎ ፈጠረ ሲባል አንተ በምን ሴንስ ነው እየተረዳህ ያለኸው? እንደ ሙስሊም ሆኖ ተፈጠረ ነው? ሌላ ምን ሴንስ? ሙስሊም ሆኖ ነው የሚፈጠረው ሰው ነው የእናንተ ሐሳብ? አንድ ሰው ሲወለድ ሙስሊም ሆኖ ነው የሚፈጠረው በሕፃንነቱ አላ ፊጥራ ብሏል። በፊጥራው ቁርአን ላይ እስልምና ሃይማኖትን በዛ መልክ ገልጾታል። ከዛ በኋላ ደግሞ ወላጆቹ የማን ፈቃድ ነው ሙስሊም ሆኖ መፈጠሩ? የማን ፈቃድ ነው ስላልገባኝም። በማን ፈቃድ ነው ሙስሊም ሆኖ የሚፈጠረው ሰው? እናንተ እንደምታምኑት እኮ በማን ፈቃድ ነው ስላልገባኝ ጥያቄን ክላሪፋይ አድርግልኝ። በማን ፈቃድ ማለት ሰውየው ፈቅዶ አይደለም አይደል ሙስሊም ሆኖ የሚፈጠረው? አንደኛ ህፃን ልጆች ኮንሺየስ ናቸው እንደ ማይንዳቸው አይደሉም። ስለዚህ በአላህ ፈቃድ ነው ሙስሊም ሆኖ እኮ አንኮንሺየስ ናቸው። አንደኛ እነሱ አንድ ሰው እኮ ለመጠየቅ ራሱ አንኮንሺየስ ናቸው። ያ ኦብሊጌሽን ውስጥ የሚገባው እኮ መጀመሪያ ማወቅ አለበት፣ ሪሳላው መድረስ አለበት፣ መልእክቱ የእስልምና ማለት ነው። ገባህ? እስልምና ጋር ስለ ተውሂድ ስለ ሌሎች መልእክት መድረስ አለበት። ከዛ በኋላ ነው ተጠያቂ የምትሆነው። አላህ Subhanahu Wa Ta'ala ሲናገር በቁርአን ላይ ምንድነው ያለው? እኛ መልእክተኞችን ወይ ደግሞ የእስልምና መልእክቱን ለሰዎች ሳናደርስ የምንቀጣ አይደለንም ብሏል። አንደኛ ነገር ህፃናቶች አንኮንሺየሶች ናቸው። ኦልራይት። ነገር ግን እያደጉ በሄዱ ቁጥር ነፍስ ባወቁ ጊዜ ግን ወላጆቻቸው የሚከተሉትን ሃይማኖት ይከተላሉ ማለት ነው። ወላጆቻቸው ወደ እነርሱ ሃይማኖት እንዲገቡ ያደርጓቸዋል።
በዛ ሞመንት ግን እነዛ ሰዎች የእስልምና መልእክት ሊመጣላቸው ይችላል ራሳቸውን በሚያውቁበት መውሰን በሚችሉበት ታይም ማለት ነው። አዳት ታይም ያ ምርጫ ከመጣላቸው በኋላ ራይት የመምረጥ እውነትን ከውሸቱ የመምረጥ ከመጣላቸው በኋላ ውሸትን ፒክ ቢያደርጉ ተጠያቂነት አለባቸው ነው። ያ ነው ፖይንቱ። ይሳቆ የምትጨምረው ካለ ጨምር። ኦኬ ጥያቄው እኮ በደምብ እንትን አላለም። አምላክ ፈቅዶ ነው ሳይፈቅድ የሚሆን ነገር አለ ብለህ ነው የምታስበው? ዘግሬሽ እሱን እንትን ሳይፈቅድ ሳይሆን ያላህ ፈቃድ ነው ሙስሊም ሆኖ ሰው እንዲፈጠር። እንግዲህ በእናንተ እምነት ታዲያ ሰውየው ሙስሊም ሆኖ ካልተቀየረ ወደ እስልምና ካልገባ ያላህ ፈቃድ አልሆነም ማለት ነው? አልሆነም ማለት ይቻላል? ፈቃድ የሚለው ነገር ነው። ፍቃድ የሚለው ነገር ለሁለት እንከፍለዋለን እኛ። ምናልባት የምታውቀው ከሆነ ኢራደቱል ከውንያ እና ኢራደቱል ሸርዕያ እንለዋለን። ምድር ላይ ኢራደቱል ከውንያ ማለት ምድር ላይ የሚሆኑ ነገር በአጠቃላይ የአላህ ፍቃድ ነው። ያለ አላህ ፍቃድ የሚሆን ነገር የለም ብለን እንላለን። ስለዚህ የሆነ ሰው ቢከፍር የአላህ ሱብሃነሁ ወተዓላ ሳይፈቅድለት ነው ወይ የከፈረው ልትለኝ አችልም። ምክንያቱም ያለ አላህ ፍቃድ ምድር ላይ ሊሆን የሚችል ነገር የለም። አላህ ሱብሃነሁ ወተዓላ ሳይፈልገው አንተ በግድ ልክ እኔ የሆነ ነገር ሳልፈልግ የኔን ብር ልትወስደው ትችላለህ። እኔ ሳልፈቅድልህ ማለት ነው። አላህ ሳይፈቅድ ግን ምድር ላይ የሚሆን ነገር የለም። ያ ማለት ግን አላህ ያንን ነገር ወዶታል ወይ ሲባል አላህ ያንን ነገር ወዶታል ማለት ግን አይደለም። መውደድና መፍቀድ የተለያዩ ነገሮች ናቸው። ስለዚህ ሰዎች አሁን በአላህ ችሎታ ሰዎች ሙስሊም ሆነው ተፈጠሩ። በአላህ ችሎታ በአላህ ፍቃድ እሺ ያ ችሎታ ፈቃድ ችሎታ በአቅም እና ታዲያ ለምን ታዲያ በሱ ችሎታው ፍጹም አይደለም? ለምን ይቀየራሉ? ሙስሊም ከሆኑ አስገዳጅ አይደለም ፍቃዱ። ለምሳሌ ሰው አድርጎ ሲፈጥር ያንን የተፈጠረውን ሰውነት ወደ ሌላ ነገር መቀየር አትችልም። ሰው ነው ሆኖ የሚፈጠረው፣ ሰው ነው ሆኖ የሚፈጠረው። ይሄ ችሎታው ነው የፈጣሪ። አላህ ፈቀደና አስገዳጅ ነው ሁለት የተለያዩ። እሱን ነው እየነገርኩ ያለሁት። አላህ ፍቃድን ሰጥቷል፣ አስገድዶ አይደለም። በሙስሊምነት እንድትቆይ አያስገድድም። ካስገደደማ ምኑን ምርጫ ነፃ ምርጫ አለ ትባላል። ነፃ ምርጫ እንዲኖር እንድትመርጥ ምን ሰጥቷል? ፍቃድ ሰጥቷል። በግድ እንደዛማ ከሆነ ለምን ሙስሊም ታዲያ ሆኖ ይፈጠራል? ታዲያ ሰው እሱ የአላህ ሱብሃነሁ ወተዓላ ጸጋ ነው። ሰዎችን በኢማናቸው ኢማን ውስጣቸው ላይ አላህን አንድ አምላክ እንዳለ አምላክን መኖሩን አውቀው ምን እንዲሉ እንዲቀበሉ ያንን ነገር ውስጣቸው ላይ እነሱ ላይ እንደ ማስረጃ እንዲሆንበት ማስረጃ ነው። ያላ ማስረጃ ሰዎች እምነታቸው አንድ አምላክ አለ የሚለው አንዱ ነብያትን ልክ እንደሚልከው ሁላ በውስጣቸው ላይ ደግሞ አንድ አምላክ አለ የሚለውን ነገር አስርጨው እንዲወለዱ ያደርጋቸዋል። ይህ እነሱ በውስጣቸው ያለው እምነት ነው። ነገር ግን ይህን እምነት አንፈልግም ብለው በኋላ ላይ እንዳይወጡ ግን አያስገድዳቸውም። በግድ እዛ መቆየት አለባቸው አይልም። ይህ ማስረጃ ሰጥቻቸዋለሁ፣ አንድ አምላክ አለ የሚለውን ነገር በውስጣቸው አስቀምጫለሁ። ይሄ በእናንተ ላይ ማስረጃ ነው አንድ አምላክ መኖሩ ላይ። ነገር ግን እናንተ ይህን አልፈልግም፣ እኔ ማምለክ የምፈልገው 3 ነው 4 ነው ብላችሁ የምትሄዱ ከሆነ ይህ አንዱ እናንተን ተጠያቂ የሚያደርግ ነው። ነፃ ምርጫችሁን ግን አልወስደም። ለምን? ምንድን ነው ማስረጃው? ለምሳሌ ሙስሊም ሆኜ ስለመፈጠሬ ምንድን ነው ማረጋገጫው? አላህ ስለነገረን በነብዩ ሰለላሁ ዐለይሂ ወሰለም በኩል በራሴ ማረጋገጥ ግን አልችልም። መውሉድን እሱ ትችላለህ። ይሄ እንትን ጥናትም የተደረገባቸው ጥናትም የተደረገባቸው ነገራቶች አሉ። እነዛ ጥናት የተደረጉት ምንድነው የሰው ልጅ በተፈጥሮ አምላክ አለ ፈጣሪ አለ አንድ የፈጠረኝ የሚለውን ነገር እምነታቸው ውስጣቸው ይዘው ነው የሚሄዱት። ይህን ላይ ጥናት ያደረጉ አዳድ መጽሐፎች አሉ። ልጠቁም የምችልም ጠቁመኝ ካልከኝ ጥናት ያደረጉ በዚህ ላይ ሰው ልጆች ገና ከልጅነታቸው ገና ከህፃንነታቸው አምላክ አለ የሚለው ነገር ውስጣቸው ያለ ነገር ነው። በኋላ ላይ ነው አምላክ የለም የሚለው ነገር ከጊዜ በኋላ የሚማሩት ነገር ነው ብሎ ይሄን በዚህ ጥናት ያደረገው በእንግሊዘኛ የተጻፉ መጽሐፎችን ጥቆማ አድርግልኝ ካልከኝ ግን መጠቆም እችላለሁ። ከፈለክ ቆይ የተወሰኑት ልጠይቅ